እሺ ቴንክ ዩ ቴዲ። እንግዲህ የአቶ ልደቱ አሁን ያቀረበው ጽሁፍ በራሱ ሌላው መፈተሽ ሳያስፈልገን ከፈረሱ ጋሪው የቀደመ መሆኑን አረጋጋጭ። የተቃዋሚ ኃይሎች አንድነት ሳይፈጥሩ በምን አይነት ስልት እንደሚታገሉ ስትራቴጂ ሳይኖራቸው በ45 ቀን እንገረስሳለን የሚል ቅስቀሳ ሲያደርጉ ነበር። አሁን ሲያዩት ደግሞ ያ እንደማይሆን ሲገባቸው ከድህረ አብይ ደግሞ ምን እንደማድረግ ያለብን የሚለው ጥያቄ ቀረበ። ይሄ መቅረብ የነበረበት ኦኔት ቢሆነ አቶ ልደቱ ጽሁፋቸው ኦራተር መሆናቸው ምናምን አጠያይቅም። ነገር ግን የትኛውን አቋሞትን ልመን ብዬ ደግሞ መጽሐፋቸውን እያነበብኩ ሞግታቸዋል። መድሎት መጽሐፍ ላይ ተቃዋሚ ኃይሎችን በኤችአይቪ መስለው የጻፉት ጽሁፍ አላቸው። በመድሎት መጽሐፍ ላይ የኤችአይቪ በሽታ እንደመጣ ሰው በኤችአይቪ ሞትኩ ላለማለት እየደበቀ በርካታ ሰዎች አወጡ። መጨረሻ ላይ ራሳቸውን ያጋለጡ 2 ልጆች ነበሩና እነሱ ከ10 ዓመት በኋላ እነሱ በመምጣታቸው የኤችአይቪ ሞት ቀነሰ። ተቃዋሚዎችም ደካሞች፣ መሰብሰብ የማንችል ተመሳሳይ አጀንዳ የሌለን፣ ልንታረቅ የማንችል፣ የማንከባበር፣ የምንተማማ በመሆኑ ነገር ግን ለህዝባችን ስንናገር ኢህአዲግ አንድ ሐሙስ ነው የቀረው እንደዚህ ብለን የእኛን ጥንካሬ የኢህአዲግን ድክመት ስናወራ ከርማን ህብረተሰቡ ተቃዋሚዎች ጠንካራ ናቸው ብለው ያምኑን ነበር። ከኛ የሚጠብቁት እነዚህ ጠንካራ ተቃዋሚዎች መቼ ነው እንደዚህ ደካማ የሚሉትን ኢህአዲግን የሚጥሉት ብለው ነው የሚጠብቁት እንጂ አሁን እኛ ደካማ ነን ብለን ፈርተናል፣ እንደ ኤችአይቪ ማውራት ፈርተናል፣ ይሄን የገደለን ብሎ ጽፏል። ክቡር አቶ ልደቱ ይሄን ድክመታችሁን ቀርፋችኋል? ሁለተኛ በዚሁ መጽሐፍ ላይ ከእንግዲህ ተቃዋሚ ኃይሎች ወጥ የሆነ የፖለቲካ አማራጭ መሆን ማንችል እስከሆነ ድረስ ሁል ጊዜ በገዢው ፓርቲ እያሳበብን አገር ልንጎዳ አይገባም፣ ከዚህ በኋላ የሽግግር መንግስት በኢትዮጵያ ውስጥ አያስፈልግም ብለው ጽፈዋል አቶ ልደቱ በመድሎት መጽሐፋቸው ውስጥ። ከእንግዲህ በኋላ ስለ ሽግግር መንግስት ማውራት የለብንም፣ በቃ ከዚህ እኛ ማድረግ ያለብን ችግራችንን ገምግመን ጠንካራ ጎን ፈጥረን መንግስትን አማራጭ መሆን ለኢትዮጵያ ህዝብ መቅረብ ያለብን ብለው ጽፈዋል። አሁን ምን አዲስ ነገር ተገኘ? ተቃዋሚ ኃይሎች ችግራችሁን ፈታችሁ ጠንካራ ፓርቲ መሰረታችሁ። የሽግግር መንግስት የሚያስመሰርት ግለሰብ ለዶክተር አብይ ጥላቻ ስላሉት ነው ወይንስ በመጽሐፎት በመድሎት ላይ የጠቀሱትን ምክንያት የሚያስለውጥ ነባራዊ ነገር ተገኝቶ ነው የሚል ጥያቄ ማቅረብ ፈልጋለሁ። ይሄን መልስ እንዲሰጡ ፈልጋለሁ። ሶስተኛ በ27 ሲደመር 2 መጽሐፋቸው ላይ ዶክተር አብይ ጠንካራ አምባገነን መሆን አይችልም፣ ይልቅ በጸሎት እናግዘው አምባገነን ሆኖ ኢትዮጵያ እንዳትፈርስ 1 ዓመት 2 ዓመት ከቆየ እኔ ፖለቲካ አላቅም ብለዋል። የተከበሩ አቶ ልደቱ ዶክተር አብይ አምባገነን የመሆን አቅም የለውም፣ ምን አለ አምባገነን እንዲሆን በጸሎት እናግዘው ብለው በ27 ሲደመር 22 መጽሐፍ ላይ ጽፈዋል። ያ ትንባዮት አልሰራም፣ አልመጣም። ትንባዮት ነው ችግር ያለበት ወይስ እርሶ ችግርን የሚገመግሙት ኢንዲቪጁዋሊ እያዩ አብይን ስለጠሉ ነው ወይስ የፖለቲካ ምርምር አድርገው ነው? በመድሎት መጽሐፎት ላይም ሪሰርች ሰርተን አይደለም የምንቃወመው ብለዋል። አሁን እርሶ ዶክተር አብይ ጠንካራ መሆን ባለመቻሉ ኢትዮጵያ በ1 ዓመት ጊዜ ውስጥ እጃችን ላይ ትፈርሳለች፣ እኔ ስጋቴ እሱ ነው፣ በጸሎት እናግዘው ዶክተር አብይ አምባገነን እንዲሆን ብለው ከጻፉ በኋላ መልሰው በመሃል ስለ አዲስ አበባ ሲጽፉ ዶክተር አብይ የለየለት አምባገነን ነው ብለው ጽፏል። አሁን ደግሞ ተመልሰው ልክ ኢህአዲግ ደካማ ነው የሚሉትን ትርክት ብልጽግናም ደካማ ነው አሉ። ሪሰርች ሰርተዋል። ልክ በመድሎት መጽሐፎት ላይ እንደጻፉት ተቃዋሚ ኃይሎችን እንደተቹት ገዢ ኃይልን ደካማ ነው፣ በአንድ ሐሙስ የቀረው ተበታትኗል ምናምን የሚሉትን ትርክት ያመጣችሁት። አሁንም አዲስ ነገር ያመጣችሁት ነገር አላየንም። እጅግ ኤክስትሪም አቋም ያላቸው የኦነግና የፋኖ ትርክት አልተታረቀም። የወልቃይት ጉዳይ ህወሓትና ፋኖ አልተታረቀም። ይህን ህዝብ እንዴት ብትንቁት ነው? በዚህ ሌቭል መንግስትን በ45 ቀን የትኛው ነው? አሁን መቼም ትንባያው ደግሞ ይገርማል። ልክ እንደ ሜትሮሎጂ ተንባይ ነው። ወይ ዘንባል ወይ አይዘንብም። በቃ ከሁለት አንዱ ነው የሚሆነው። ወይ የጦር ያነሱ ይገለብጡታል፣ ወይ በአመፅ
መንግስት ላይ የምትዘሩ ተቃዋሚ ኃይሎች ኢቲክስ የማይጠብቅ የውሸት ልደፋ ነው። መንግስት ተዳክሞ የተገኘው ተቃዋሚ ነው ብለን የጻፍከው በመድሎት መጽሐፍ ላይ አሁን ምን ተገኘ? የትኛው ተቃዋሚ ነው? እስቲ አንተ የምትማሩ የአብሮነት ውስጥ ያሉ ሰዎች ፖለቲካሊ ይስማማሉ ወይ? አይዲዮሎጂካሊ ይስማማሉ ወይ? ወጥ የሆነ ነገር ይታያል ወይ? የኢትዮጵያ ህዝብ አይገመግምም ብላችሁ በዚህ ሌቭል ለምን ትሮቁታላችሁ? ህዝብን በዚህ ሌቭል ማዋረድ ለምን ያስፈልጋል? ህዝብ እኮ ይገመግማል እኮ። በመድሎት መጽሐፍ ላይ ኢህአዴግ ነው ተቃዋሚ ኃይሎችን የሚከፋፍለው ይባላል። ውሸት ነው፣ የኛው ድክመት ነው ብለሃል። አሁንስ ለኢህአዴግ የሰጠውን ለብልጽግና ተሰጠዋለህ? የተከበረው አቶ ልደቱ የኢትዮጵያ ምን አይነት ማን እንደረገማት አላቅም። ምሁራኖቻችን እስከዛሬ የዘሩት በተቃዋሚውን ጎራ በገዢውን ጎራ የነበሩት መጥፎ የፖለቲካ ባህላችን ነው አሁንም ተብትቦ ያዘን። ከዛ የፖለቲካ ባህላችን ተላቀናል ብለው ያስባሉ? ውጭ ያላችሁት ተው፣ አገር ውስጥ ያሉትን ተውት፣ መሳሪያ ነሷትን ተውልኝ። ውጭ ያላችሁት የሰለጠነ ዓለም የምትኖሩት ቀለም ቀመሰን የምትሉት የታባያችሁት መድሎት መጽሐፍ ላይ ተቃዋሚ ኃይሎች በመታበያችን ነው ዋጋ የከፈልነው ብለዋል። አሁንስ ከዛ መታበያችሁ ቀንሳችኋል? እንዴት ነው የምታስታርቀው? በመድሎት ላይ በ27 ሲደመር 2 ላይ ጻፍከውን ትንተና ለሽግግር መንግስት ብልጽግና ጊዜ ያመጣበት ሪዝን ምንድን ነው? በ27 ሲደመር 2 መጽሐፍ ላይ ብልጽግና ቁጥር 2 ማለት ኢህአዴግ ቁጥር 2 ብልጽግና ማለት ኢህአዴግ ቁጥር 2 ነው ብላል። ኢህአዴግና ብልጽግና አይለያዩም ብላል። ለኢህአዴግ የሽግግር መንግስት አያስፈልግም ካልክ ለብልጽግና የሽግግር መንግስት ያስፈልጋል ብለህ የምትመጣበት ትንታኔ ምንድን ነው? ይሄ በአጠቃላይ ኢትዮጵያውያኖችን ከመናቅ ነው። ፖለቲከኞቻችን ኢንቴግሪቲ ኖራቸው በጥናት ላይ በአይዲዮሎጂ ላይ በወጥነት ላይ ሀሳብ በመሸጥ ላይ ባለመሆኑም ጭምር ነው በዚህ ሌቭል ዙሪያ ጥምጥም የሚሄዱት። ስለዚህ የልደቱ አቶ ልደቱ ጽሁፍ ሀሳባቸውን መፍታቸው ነው፣ በፈለገው መንገድ እላለሁ ማለት ግን በኪላሽ ይወድቃል፣ መውደቁ አይቀርም። ከዛ በኪላሽ የጣለው ይለቅልሃል። አንተ የሽግግር መንግስታውን ብታቋቁም ይቻላል። ፕራክቲካል ነው ይሄ ነገር። እንዲህ አይነት የመጥፎ የፖለቲካ ባህላችንን ካልቆረጥን በስተቀር ህዝቡ ተነስቶ ገዢውንም ተቃዋሚ ኃይሎችን ማረም የሚችለው ተቃዋሚ ኃይሎች እንደፈለጋችሁ ማንም አይገመግመንም፣ ሰልፍ ኦዲተን ራሳችሁን አታደርጉ ወይ ሰው ይገመግመናል ብላችሁ አትገምቱ። በመታበይ የምታመጡት ሀሳብ ተገቢ አይደለም። አሁንም ደግመሎታለሁ አቶ ልደቱ የብልጽግና መንግስትን በሪሰርች የሚወድቅበትን ሰርተው የአቶ ጀዋር ይሻላል 30-30-20 የሚል እንዲያው ትንሽ ትንታኔ ለመስጠት ሞክሯል። ያንን እንኳን አላየውም። ዝም ብለን ብቻ ዶክተር አብይ ሁላችሁንም ተቃዋሚ ኃይሎች ዶክተር አብይ ላይ ያነጣጠራችሁት ዶክተር አብይ ኢዝ ዱይንግ ሰምቲንግ ማለት ነው። ዲፕሎማቲካሊ፣ ኢኮኖሚካሊ፣ ፖለቲካሊ ኢቨን በመጽሐፍ ደረጃ ፖሊሲ የመደመር ነው፣ ትውልዱ ይሄን መሆን አለበት፣ መንገድ ይሄ ነው፣ መዳረሻ የመደመር መንግስት መስራው ይሄ ነው ብሎ ዘርዝራችኋል። እናንተ በዛ ሌቭል እንኳን ለሐሜቱ ብቻ ነው የቀጠላችሁትና አሁንም ያቀረቡት ሀሳብ ከፈረሱ ጋር የቀደመ ነው የሚል መልእክቴን ማሳለፍ ፈልገው እጅግ በጣም አመሰግናለሁ። ኦኬ፣ ወደ ይርታቸው ከመሄዳችን በፊት በተለይ አንግልም እንድታዩት ነው። ብዙ ጊዜ የኢትዮጵያ ፖለቲከኞች ለዘመናት ሲተቹበት የነበሩት ምንድን ነው? ይናገራሉ እንጂ የሚናገሩትን አይጽፉም። አሁን አቶ ልደቱ አያሌው የሚናገሩትን ንግግር በተደጋጋሚ ጊዜ ብዙ ጽሁፎችን ጽፈው አቅርበዋል። ብዙ ጥናታዊ ጽሁፎችን፣ የመፍትሄ ሀሳቦችን እያሉ የሚያቀርቡት ነገር አለ። አሁንም ድህረ አብይ ወይም ፖስት አብይ ብሎ ሲያቀርቡ መጽሐፋቸውን እንዴት ነው ለመጽሐፋቸው ክሬዲት አሰጧቸው? አሁን እጅ ከምን ትላላቸው? ብዙ ፖለቲከኛ ለምሳሌ ከዚህ ቀደም የነበሩ ፖለቲከኞችን ስንተቻቸው አገር ዝም ብሎ ቢሰጥ ከዚህ ይዘህ ወደዛ እንዴት ነው የምትወስደን? የተጻፈ ነገር አለህ ወይ እያለን በጣም እናዋክባቸው ነበር በጥያቄ። አሁን አቶ ልደቱ አያሌው መጽሐፋቸውስ እንዴት ነው ክሬዲት አሰጣቸውን ብላቸው ነው የምታስቡት? ከዛ ወደ ጥልቅ ወደሆነው ነገር እንገባለን፣ ወደ ትንታኔ በጽሁፋቸው ስለጨራረፉት ወይም ደግሞ ስለጠቀሷቸው ነገሮች ማለት ነው። እና ይህም በሌሎች ፖለቲከኞች መለመድ ያለበት ነገር ነው ብላችሁ ሳታስቡ፣ ምክንያቱም በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል እንደሚባለው ብዙ ፖለቲከኞቻችን ዛሬ ላይ የሚክዱን እኮ የተጻፈ ነገር ስለሌለ ነው። በአንደበቶቻቸው ይናገሩና የሆነ ቀን እኮ እንዲህ ብላል ስንለው አይ የተቀጣጠለ ነው እንዲህ ያለ ነው አይ ነው ምናምን የሚሉበት ዘመን ላይ ደርሰናል። እና ይህንን
በጣም ትዕግስታቸውን እና በጣም ለፖለቲካ ያላቸውን ዴዲኬሽን ራሱ እንዴት ነው ያያችሁት? እሱንም ነካ እንድታደርጉ ለማለት ያህል ነው፣ እንዲሁ በዜሮ እንዳናበዛው። ይርታቸው 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ። ያው አንተ አሁን ካነሳው ሀሳብ ልጀምርና ድህረ አብይ ክሬዲት አይሰጠውም ወይ ለምጽፈው? ያው ለምጽፈው ያው ክሬዲት ሰጥተን ነው እያወራን ያለ ነው። እና የምገርምህ ቴዲ ግን ድህረ አብይ ይኖራል መቼም የፍጹማዊ እንትን አይደለም። ተደራጅቶ የመጣ በደንብ የበሰለ የፖለቲካ አቋምና ፖሊሲ ያለው ሀገሪቷን ሊመራ ይችላል። በጣም የተሻለ ከዚህ የተሻለ አሁን እጃችን ላይ ካለው እኛ ሀገሪቷን እየመራንበት ካለው የተሻለ አቅጣጫ ያለው ሀገሪቷን ይመራል። ዲሞክራሲያዊ ስርዓት ነው። በምርጫ የምንመራ ሀገር ከመሆናችን አኳያ ማለት ነው። ሌላው ግን በደንብ መታወቅ ያለበት የብልጽግና መምጣት ምን አድርጓል መሰለህ? እነዚህ ማይክሮ ተፎካካሪ ፓርቲዎችን እንዳይታዩ አድርጓል። እንዴት ካልከኝ ማይክሮ አይዲዮሎጂ ነው ይዞ የሚሄዱ፣ ማይክሮ ሀሳብ ነው፣ በብሔር የተጣመሩ ናቸው። ገብቶሃል አይደል? አሁን ጠንካራ ሀለት ላይ ሆኖ አይደለም የብልጽግና መምጣት እነዚህን ማይክሮ ተፎካካሪ ፓርቲዎችን የሚያስደብቅበት። ለምን? አንደኛ እነሱ የተዋቀሩበት ብሔርተኝነት ላይ ነው። የተደራጀ አንድ ላይ ሆኖ ተደራጅቶ ከመጡ ግን ብሊቭ ሚ ቻሌንጂንግ ሊሆኑ ይችላሉ። እንሰራለን፣ እዛ አብረን እንፎካከራለን። ምክንያቱም የተሻለ ሀሳብ ለማህበረሰባችን ብሎ ሲያመጡ እንደ ኢትዮጵያ ሲያስቡ፣ አገርን ለማሻገር ሲያስቡ የቤት ቋት ውስጥ ገብቶ ሳይሆን አገርን ለማሻገር ሲያስቡ እዛኔ አንተም ትጠነክራለህ። ባይዘ ይሄ በደንብ መታወቅ ያለበት ነው። በጣም ወጣ ብዬ ስናገር ማለት ነው፣ ከቦክስ ወጣ ብዬ ስናገር ጠንካራ የተደራጁ አንድ የሆኑ ካሉ ይደራጁ። በጣም ጥሩ ነው። ባይዘ መንግስት በዚህ ላይም ከመደገፍ ወደኋላ አይልም። ምርጫ ቦርድ ራሱን ችሎ ኢንዲፔንደንት እንትን አለን። ግን መንግስትም ለመርዳት ከምንም በዚህ ልክ ወደኋላ እንደማይል ነው በደንብ መታወቅ ያለበት። ሌላው ልደቱን ተመልከት። ባይዘው ልደቱ መጣጠፎችን በመጻፍ ማንም አያክለውም። መጽሐፎቹም በጣም የእውነት ለመናገር ብዙ መጽሐፎችን ጽፏል፣ ደስ የሚሉ ማለት ነው። ግን የተጣረሱ ናቸው፣ ይጣረሳሉ ማለት የሚጻፍ ነገር የሚተላለፍ ነው ለትውልድ። ጠንቀቅ ብለህ ነው መጻፍ ያለብህ። ምን ውስጥ ከተኛል በአንደበታቸው የተናገሩትን ይሄ መንግስት አይነኬ ነው ማለት አይነኬ ነው ማለቱ አይነሳም፣ መፈንቀል አንችልም፣ ምን አስበን ነው ተሳስተናል ነው ሲል የነበረው አይደል። መልሶ ደግሞ 45 ቀን ብሎ አመጣ። እኔ ምን ሆኖ ነው የአንተ ቤት አሁን እኔ በትልቅ አክብሮት የተከበሩ አቶ ልደቱ መጠየቅ የምፈልገው ለምንድን ነው እዚህ የሀሳብ የመዋዠቅ እንትን ውስጥ የገቡትና እዚሁ ቴዲ ቤት ቀርቦ መግለጽ ብችሉ 45 ቀን ውስጥ አገር ፖሊሲ እኮ ይኸው ያቋቋሙ እኮ ፖሊሲ ጭምር እኮ ነው ተቋማትን እንዴት መመለስ እንዳለባቸው ምናምን ድህራዊ ብሎ ምንድን ነው እንደዚህ ሊያስ ብሎት የቻለው? ምን አግኝቶ ነው? ብልጽግና ላይስ ምን አይቶ ነው የሚለውን ነገር አንተ ጋር መጥቶ ቢያቀርቡልንና በደንብ መማማር ብንችል ነው ምለው። ምክንያቱም አገሪቷን እየመራ ያለው ፓርቲ መዳሰስ መጨበጥ የሚቻለውን ስራዎችን እየሰራ ነው ያለው። ማየት የምችል አይተ የምትመሰክረውን ነገር ማለት ነው። ሌላው የተነሳው ጠቅላይ ሚኒስቴሩ እኔ ከስልጣን ከወረድኩኝ አገሪቷ ትበጠበጣለች ያላችሁበት ጠቅላይ ሚኒስቴሩ ባይዘ በመጀመሪያ አንደበታቸው የተናገሩት ኢትዮጵያ ውስጥ አንድ መሪ ከ5 ዓመት በላይ ባይመራ የሚል ራሳቸው አንደበታቸው የምርጫ የተመረጡለት ቀን በማግስቱ ተናግሯል።
ፐብሊክ ላይ ያለው ነገር ነው። ሶ ይሄን እያለ በዚህ ልክ ዲሞክራሲ ምህዳሩን ሰፋ ያደረገ መሪ ብቸኛው መሪ ማለት ነው። ከ5 ዓመት ከአንድ ምርጫ ዙሪያ ውጭ አንድ መሪ አንድ ጠቅላይ ሚኒስትር አገር ባይመራ ይሄን ሀሳብ ራሳቸው ናቸው አነሱ። በዚህ ልክ ፖለቲካል ምህዳሩን ያሰፋ እንትን እያለ አልባሌ ነገር ውስጥ ገብቶ ጠቅላይ ሚኒስቴሩ እኔ ከወረድኩኝ አገሪቷ ትበጠበጣለች። ኔቨር፣ እንደዛ አይደለም። ለምን እንደተባለውም እናውቃለን። ያና ይሄ አይገናኝ። አንድ ሰዎች ዩቲዩብ ላይ ጥያቄ እያቀረቡ ነው። መንግስት አይነኬ ነው ብለሃል እንዴ? ከጆሮ ያመለጠ ንግግር ነው። መንግስት አይነኬ ነው ብለዋል። ይሄ መንግስት አዎ፣ ልደቱ ምን አለ? ይሄ መንግስት በቃ ምንም አድርገን እንትን ማድረግ አንችልም፣ ጠንካራ ሀለት ላይ የቆመ መንግስት ነው ብሎ እኮ ነው የተናገረው። ልደቱ ያለውን የተናገርከው? አዎ ልደቱ ያለውን እኮ ነው። ልደቱ እንደዚህ አለ። አሁን እንደዚያ ብሎ በማግስቱ ደግሞ ምን አለ? አሁን የ45 ቀኑን ጽፎ ላንተም ላከ። ሉክ ነው ልደቱ ያለው ሙሉ ንግግሩ። ይሄን መንግስት ዝም ብለን እንደዚሁ በቀልድ ወይም መንግስት ዝም ብለን ነገ ከነገ ወዲያ ይወርዳል፣ ስራ ሳንሰራ ነገ ከነገ ወዲያ ይወርዳል ብለን እጃችንን አጣጥፈን ከተቀመጥን 50-60 ዓመት ይቆያል። ከአለት የጠነከረ ጠንካራ ይሆናል። የቤት ስራዎቻችንን መስራት አለብን ያለው እንጂ በንግግር አንችልም ማውረድ አንችልም እኮ ነው ያለው። መንካት አንችልም ማውረድ አንችልም ነው አይደል? ስለነበረው እንደ አንድ የብልጽግና ደጋፊ ይሄን ንግግር ሲናገር ሰምተሃል አንተ? ሰምቻለሁ ነው የምትለው? ኢንተርቪው ሲደረግ ኢንተርቪው እኮ ነው ፓብሊክ ላይ ያለው እኮ ነው። ይሄ መንግስት ጠንካራ መንግስት ነው። ዝም ብለን ተነስተን እንደምናወራው መፈንቅለ መንግስት ማድረግ አንችልም ነው ሲል የነበረው። ገብቷል። ይሄን ያለው ልደቱ መልሶ ደግሞ በ45 ቀን ውስጥ እንጥላለን ያለበት ምክንያት ምን አግኝቶ ነው? በክብርነቱን እየጠየቅኳቸው አለው እኮ ምንድን ነው ያስረዱን። ለምን ሁላችንም ረጋ ብለን ኩል ብለን እየሰራን ነው ያለን ከህዝባችን ጋር ባይዘው በጣም ተረጋግተን ወከባ ምናምን የሌለበት የተረጋጋ ማህበረሰብ፣ ሰላም የምንፈልግ ማህበረሰብ ነው። በሰላም ወጥቶ መግባት የሚሻ ማህበረሰብ ነው። ሌታለውን ከተማ ውስጥ ቁጭ ብለው ገጠር ያሉት ጫካ ውስጥ ያሉት በሰላም ይግቡ የሚል ማህበረሰብ ነው እኮ። ከኛው እኩል እኮ ጥሪ የሚያደርግ ነው። ሎክ ይሄን ምንም በሰላም ህዝባችን ጋር እየኖርን ያለን ህዝባችንን በሰላም እየመራን ያለን አገሪቷን እንትን እያደረግን ያለነውን ህዝብ ከመሬት ተነስቶ ዛሬ አንዴ ወደዛ ሂዶ አቶ ልደቱ ወደዚህ ደግሞ ተስፈንጥሮ መምጣታቸው ምን አግኝቶ ነው? እና ህዝብ ላይ ትዝብት ነው እሳቸው ያተረፉት። ህዝብ አሁን ለልደቱ ያለን ሚዛን ታውቃላችሁ ሁላችሁ። ፕሮፌሰር መራራ፣ ልደቱ፣ ጀዋር መሐመድ እነዚህ ሁላችንም የፈለገ ነገር ብሎ የምናገሩትን ነገር እናዳምጣለን አይደል? አሁንስ የት ጋ ነው ያሉት? ሰምተን አትሊስት ኮንስትራክቲቭ የሆነ መልስ ለመስጠት እንሞክራለን። ያለውን ግራውንድ ላይ ያለውን ነገር ግን ዛሬስ የሚሰማቸው ሰው አለ? ምንም ብናገሩ አሁን ጀዋር ትናንት ፌስቡክ ላይ አውጥቶ የለጠፈው ነገር የሆነ የሞተ የሆነ ሟች ነገር የሚመስል ከሆነ ከኬንያ ከምናምን አምጥቶ አስገብቶ እናት አጠገቧ ይሄው እንግዲህ ይሄ ነው የኦሮሞ ህዝብ የኦሮሞ እናቶች ያሉበት ሁኔታ ይሄ ነው አስክሬን ጋር ቁጭ ብሎ ነው የለጠፈው። ያግል ስናየው የተደራጀና ፌክ መሆኑን ደርሰንበታል። እንደዚህ አይነት ነገር ነው የሚደረገውና ሆነም ቀረም እኛ ከህዝባችን ጋር በሰላም እየሰራን ነው ያለን። ሰላማዊ እንትን ነው ያለው። ኢቭን ህዝቡ ቴዲ አሁን የሚገርም ኩል ነው። ብትመጣ አዲስ አበባ ብትመጣ እነዚህ የክልል ከተሞች ላይ ብትሄድ በጣም የተረጋጋ ማህበረሰብ ነው። እንደዚህ ወከባ ምናምን የዚህ ሶሻል ሚዲያ ላይ ነው ያለው እና ጫካ ውስጥ ያሉ ልጆች በብዛት እየተመለሱ ነው ያሉ። ሸኔዎች በሰላም እየገቡ ነው ቀን በቀን ማለት ነው 10 20 30 እየገቡ ነው። ዜሮ እናደርጋለን። ዜሮ ወደ ማድረግ እየሄድን ነው። አማራ ክልል ውስጥ ያለውም የጽንፈኛ ቡድንም እየገቡ ነው። 10 20 30 ምንድን ነው እየተገዙ ነው ወይስ አምነው ነው? አምነው ከሆነ ሁሉም ነው መምጣት ያለባቸው። አዎ 10 20 30 የሚሆንበት በየቦታው ስለሆነ በየቦታው ማይክሮ እንትን አይደሉም። በየቦታው
10ም ያሉት ብሬኑንም ይዞ ዲሽቃውንም ይዞ በሰል እየገቡ ነው ያሉ እያየን ነው በትክክል ማለት ነው። ይሄን ኢቭን እኛ ለምንድን ነው ፓብሊክ ላይ ማናውለው ለምንድን ነው ማንሰራበት ምናምን የሚለውንም በዚህ መከላከያ ሚኒስቴር እንትን ብለናል። በትክክል ይሄን ሰብሰብ አድርጎ መከላከያ ሚኒስቴር እንደሚያሳውቀን ተስፋ እናደርጋለን። ከነ ቁጥራቸው ከየት እንደሆኑ ማለት ነው። ያለኝ መረጃ ግን እየገቡ መሆናቸውን 100% እንትን ብለናል። አመሰግናለሁ። እሺ ቡናችን ቴንኪው። አፍሪካ ዩናይትድ አለ። እንዴት ናችሁ? ሰላም ነው? ጤና ስጥልን። አለን 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 አለን። ይሄ አጀንዳው በተመለከተ የልደቱ አያሌው ብዙ ነገር ብሏል። ከመስከረም 30 በኋላ መንግስት የለም መጻፈ ምንድነው ኮፒ የምለው ላይ ደግሞ በ45 ቀን ይሄ መንግስት እናስወግዳለን የተለያዩ ነገሮች ብሏል። ነባራዊ ሁኔታውና ህልናዊ ሁኔታው ግን እሱ የምለውን አያሳይም። ኢቭን ኢፍ የልደቱን የፖለቲካ አንደርስታንዲንግ ራሱ እና ተቀባይነት ዜሮ እያስገባ ነው ያለው። ምን ማለት ነው? ነባራዊ ሁኔታው የኢትዮጵያ ህዝብ ምን ይፈልጋል ከልማት አንጻር፣ ከአይዲዮሎጂ አንጻር ደግሞ ህልናዊ ሁኔታው ምን ይፈልጋል የሚለውን ያላገናዘበ ዝም ብሎ ፖለቲካ ማለት ለአንዳንዶቹ ወሬ ይመስላቸዋል። ፖለቲካ ማለት አደረጃጀት ነው። ፖለቲካ ማለት አመራር ነው እና የሞቢላይዜሽን ካፓሲቲ ነው። ልደቱ ስንት ደጋፊዎች አሉት? ስንት ደጋፊዎች አሉ? ይሄን ሀሳብ ለማራመድ ራሱ ምን አደረጃጀት አለው? አንድ ሁለት ሶስት ብሎ ይሄ የእሱን ሀሳብ አደራጅቶ ውይይት ተደርጎ ወደ አቋም ወስደው የሚተገብሩለት ምን ምን ነገሮች አሉ በምትልበት ጊዜ ዜሮ ነው። ሶሻል ቤዝ የሌለው ምንድነው? አንድ ኮከብ አለ፣ ከርታታ ኮከብ የሚባል ሰማይ ላይ ወዲያ ወዲህ የሚል ማለት ነው። ስለዚህ በሀሳብ ደረጃ ይዋትታል እንጂ ልደቱ እንደውም ይሄን ሀሳብ ደጋፊ ቢኖረው በአንተ ቤት ቀርቦ ይሄ ነው ብሎ ቻሌንጅድ መደረግ ነበረበት። ራሱ ይዞ መምጣት ነበረበት ሀሳቡን። ስለዚህ በዚህ የሚኖሩ ወይም አሁን ኢትዮጵያ እንደምታውቀው ከፍተኛ የሆነ ነገራችን ላይ በዚህ ለውጥ ውስጥ የገባ አቶ ልደቱ አያሌውን አመጣቸውና ባልተለመደ ሁኔታ ባለፈው እንዳደረግነው እናንተ ጥያቄዎቻችሁን አሰናዱ አለን የምትሉትን ጥያቄ ታቀርባላችሁ። አቶ ልደቱን ግን አመጣላችኋለሁ። ቀጥል። አዎ እንደዚያ መሆን አለበት። ኢትዮጵያ ግን ነባራዊ ሁኔታው ልደቱ የሚለውን አይደለም የሚያሳየው ልልህ ነው። ነባራዊ ሁኔታውም ህልናዊ ሁኔታው ኮምፕሊትሊ ማለት ነው ይሄን የሚያሳይ አይደለም። ለምንድን ነው ካልክ ልደቱ ለምንድን ነው እንደዚያ የሚለው ካልክ አንዳንድ ሰዎች ራሳቸውን የሀሳባቸው ሸቀጥ ሁነው በተቀባይነት ለማግኘት ወይም ደግሞ የኢትዮጵያ ጠላቶች ከፍሏቸው የሚያወሩ ካልሆነ በቀር ኢትዮጵያ በዚህ ሰዓት ወይም የአብይ መንግስት ወይም የብልጽግና መንግስት በዚህ ሰዓት የኢትዮጵያን መሰረታዊ የዘመናትን ችግር ለመፍታት ወደብ ለማግኘት ከፍተኛ የሆነ 80%ቱን አርሶ አደር የሚጠቅም ማዳበሪያ ፋብሪካ ለመገንባት ታላላቅ ግድቦችን በመስራት ኢትዮጵያ በምግብ ራሷን እንድትችል ከፍተኛ ለውጥ እያመጣ ያለ መንግስት ነው። ይሄን የማይወዱት ደግሞ ባዳም ባንዳን የሚቀጥረው እየዋትቱ እንደሆነ ግን እናውቃለን። ይሄ ለኢትዮጵያ ሕዝብ ግልጽ ነው ማለት ነው። አልፎም ተርፎ ኢትዮጵያኖች እርስ በርሳቸው እንዲዋጉ እንዲፋጁ በማድረግ እንደምናውቀው ወደብ ለማግኘት የባህር በር ለማግኘት ሶማሌላንድ ነው አይደል? ይሄን መጀመሪያ መንግስት ሲሄድ የት ነው የተሰበሰቡት? ኢሳያስ ወደ ግብፅ አቀና፣ 3 አንድ ላይ ተጣመሩ። ይሄን ሀሳብ ማን ነበረ ሲደግፈው የነበረው? የኢሳያስን ሀሳብ ስትል አንደኛው ልደቱ ነው። ስትራቴጂካሊ
የኢትዮጵያ የክህደት የፈጸመ ነው ፖለቲካሊ ማለት ነው ልደቱ። አሁንም ደግሞ የኢትዮጵያን መሰረታዊ ጥቅም ተጻረው ከቆሙት ይሄን የኢትዮጵያን ችግር ለመፍታት የሚንቀሳቀሰው መሪና ፓርቲ ተቃውሞ ቆመ ማለት በባንዳነት ተሰልፏል ማለት ነው። የሀገር ክብርና ጥቅም ላይ የሚደራደር ፖለቲከኛ አይደለም በመሰረቱ። ስለዚህም ነው ህዝባዊ መሰረት የሌለው። ሶሻል ቤዙ ማን ነው ኢትዮጵያ ውስጥ ልደቱን የሚደግፈው ማን ነው ስትል አንድ የለው፣ ፓርቲ የለው፣ የእሱን ሀሳብ የሚደግፍ አንድ ነገር የለው። ዝም ብሎ የሚዲያው ጽሁፍ ይጽፋል የተባለው ማንም ይጽፋል እኮ ጽሁፉ አይደለም ችግሩ። ጽሁፍህን ተቀብሎ አደረጃጀት ፈጥሮ ይሄ ለህዝብ ይጠቅማል ብሎ ህዝብ አምነውበት ምሁራን አምነውበት ሲቆሙ ነው ፓርቲ የሚሆነው። ብልጽግናን 16 ሚሊዮን አባላት ያለውን ፓርቲ እንደው ወሬ ማውራት ይቻላል። ፕራክቲካሊ ኦን ዘ ግራውንድ ብልጽግና አገር እየመራ ነው። እነዚህን ኢትዮጵያን ህዝቦች እርስ በርስ ለማጋጨት በድህነት ላይ ለማቆም የመጨረሻቸውን የህልውናቸው ትግል እያካሄዱ እንደሆነ እናውቃለን። ኢትዮጵያ ቀንደኛ ጠላቶች ወይም ታሪካዊ ጠላት ቅጥረኞች ዛሬም ኢትዮጵያን ለመበጥበጥ እየሰሩ ነው ያሉት። የነሱ ልሳን ወኪል የሆኑት የልደቱ አይነቶች ደግሞ ዲራቢ ብልጽግና ይላል። ምንድነው ያለኸው? እስቲ አንተ ማን አመራሮች እነማን ናቸው? በከተማ ምን ፖሊሲ አለ? በገጠር ህዝቡን ኑሮ ለመቀየር ምንድነው ያለኸው? ሀምጣ ስትለው አንድ ነገር ስለ ሽግግር ይላል። ስለ ሽግግር ስንት ዘመን አወራ። የሽግግር የሚባል የለም። አገር በምርጫ አሁን ምርጫ እየቀረበ አይደል? 2018 የት አለህ ነው ፓርቲን ይዘና አዘርዋይስ አትችልም ነው። ስትንደፋደፍ ትኖራለህ እንጂ ለኦድህ ስትጮህ ተቀጥረ ከዚያ ውጪ የለም ነው። ተደራጅ፣ በሰላም መልክ ህዝብ አደራጅ፣ ሀሳቢ ተቀባይነት ካለ ተንቀሳቀስ። ከዚያ ኢትዮጵያ ህዝብ መርጦ ወደ ስልጣን ትመጣለህ እንጂ የግብጽ ቅጥረኛ፣ የሻቢያ ቅጥረኛ ወይም ኢትዮጵያን ህዝብ ለማበጣበጥ በምናምን ወደ ስልጣን ይመጣሉ የሚል የለም። አሁን ቅድም የመከላከያ እንዲናደራጃለን ብሏል። መከላከያ የተደራጀ ወደ ባለፈው ማንስቻለሁ። ኒውትራሊ ምን አልከኝ ትሄድ? አዎ የሴኩሪቲ አፓራተሱ ከፓርቲ ነፃ ሆኖ የተዋቀረ ነው። ብልጽግና ይሄን አደራጅቷል። አገር ተሻጋሪ ኢቭን ኢፍ ዱሮ በኢህአዴግ ራሱ የበተናቸውን መከላከያ ኃይላትንና የቀነሳቸውን ማምጦ አገራዊ ነው መከላከያ ብሎ 100 ምናምን ዓመተኛውን እንዲያከብር ሲያደርግ እኮ መከላከያ ወይም የመንግስት መከላከያ የሁሉም ነው እንጂ የአንድ ፓርቲ ሰርቫንት አይደለም በሚል የቀዩ መጽሐፍ የሚሉት ኢህአዴግ እሱን ጥሎ አዲስ ዶክትሪን ለሀገር ክብርና ዘብ የሚቆም የሀገር ጠባቂ ነው መከላከያ፣ የፓርቲ ጠባቂ አይደለም በሚል በይፋ ዲክሌር ያደረገ መንግስት ነው። ስለዚህ ይህ ራሱ መገንዘብ አልቻለም ምን ያክል ወደኋላ እንደቀረና የዛሬ 30 ዓመት የህዋትን ወይም የኢህአዴግን ፖሊሲ ተከትሎ እየነጎደ እንዳለ ነው የሚያሳየው። ስለዚህ ከሞላ ጎደል ለማለት የፈለግኩት ልደቱ ቅዠትና መዋተት ነው እንጂ ድራቢ ምናምን ብሎ ማውራትም እነዘጋጅ ምናምን ማለት ይችላል። ማንም የሚከለክለው የለም። ነባራዊ ሁኔታውና ህልናዊ ሁኔታው ግን እሱን አያሳይም። ህዝብ ከፍተኛ ተስፋ በብልጽግና ላይ እያደረገ ነው ያለው። ታላላቅ ለውጦች እየመጡ ነው በኢትዮጵያ። ህዝቡም ደግሞ እነዚህን ሰላማችን የሚነሱትም መንግስት ጎን ቆሞ እየተፋለመ ነው። ዶሮ ያታልሉ ነበር፣ አሁን በግልጽ እየተገለጡ ስለመጡ ስለዚህ በምንም ታምር ልደቱ ያለው ለወሬ ያክል ነው እንጂ መወያየቱ ራሱ ቤትን ለማክበር ነው እንጂ በአጀንዳ ራሱ ተወያይዘ ነው ልንወያይ የማይገባ ሀሳብ ነው። ከፈለገ ራሱ ይምጣ አንተ ቅድም እንዳልከው። ስለዚህ ይሄን ለማለት ነው። ነባራዊ ሁኔታ ጋር የተፋለሰና የተፋታ ሀሳብ ነው የሚል ነው ያለኝ። ቴንኪው ከልብ አመሰግናለሁ። ተመልሻለሁ። የባላንጣ ፖለቲከኞች
የብልጽግናንም ሀሳብ ለእውነት ለመናገር ለውይይት የማይበቃ ነው፣ እንዲሁ እንነጋገርበት ነው ይላሉ። አንዳቸው ያለመቀበል ነገር አለ። አቶ ልደቱ አያሌው በነገራችን ላይ የቃል ኪዳን የሽግግር የቃል ኪዳኑን እንትን ቴሌግራም ላይ አስቀምጬላችኋለሁ። ቴዲ ሐዋሳ ብላችሁ ሂዱ፣ አንብቡት። ግድ የለም አንብባችሁ ጀስት የራሳችሁን ሀሳብም ለመጨመርም ለመቀነስም ለመተቸትም እንዲረዳችሁ ማለት ነው። መጀመሪያ እንዲሁ ልደቱ እንዲጻፈ ከማለት በፊት ሙሉ ሀሳቡ ምንድን ነው? 12 ገጽ ነው፣ 10 ገጽ ነው። በደንብ አንብባችሁ ለመወያየትም እንዲረዳችሁ ነው። ቴሌግራም ላይ ፖስት አድርጌላችኋለሁ። እዛ ሂዱና እንድታነቡት ይሁን። እኔ በግሌ አቶ ልደቱ አያሌው ካሉ ፖለቲከኞች ሀሳባቸውን ወይ ኦርጋናይዝድ በሆነ መንገድ ይጽፋሉ። ሀሳባቸው ትክክል ሆነም አልሆነም አቶ ልደቱ ጋር ሄዳችሁ ምን የመፍትሄ አቅጣጫ አስቀምጠሃል? ምን የመፍትሄ ሀሳብ ነበረ? ዛሬ ትናገራለህ። ትላንት ከትላንት ወዲያ እኮ የት ነበርክ ብትሏቸው ይኸው በዚህ ጊዜ እንጽፌያለሁ፣ በዚህ ጊዜ እንዲህ ብያለሁ፣ በዚህ ጊዜ እንዲህ አሳትሜያለሁ ይላሉ። ሌሎች የፖለቲካ ፓርቲዎችን ደግሞ ተቃዋሚዎችን ደግሞ ያቸው በለስ ቀንቷቸው 4 ኪሎ ቢገቡ ህዝቡን ከየት ወዴት እንደሚወስዱ አታውቁም። ባቦ ሰጠኝ ነው የሚወስዱት። ስለዚህ አቶ ልደቱ አያሌው ይብዛ የሚነስም ፖለቲከኛ በነገራችን ላይ ይሄውና ማኒፌስቶ ይሄውና ሮድማፕ ይሄ ነው ብሎ ሲጽፍላችሁ ልታከብሩ ይገባል። ከማክበር በኋላ ነው ቀጣ በኋላ ትችቶ መምጣት ያለበት እና በሁሉም ዘንድ መለመድ ያለበት ነው ብዬ ነው ማስበው። አንዳንዱ እኮ ቅንጥብጣቢ ሀሳብ ነው ይዞ ይመጣል። ከዚህም ከዚህም ያደርግና አምታታው በከተማ ነው እና ለዚህ ተገቢው ክብር ሊሰጣቸው ይገባል ብዬ አስባለሁ። አዲስ ታይምስ ወደ አንተ ልምጣ። 8 ደቂቃ አለው ወንድሜ። እኔ ተመልሻለሁ ከሁለት ሰው ብዬ ነበርኩ። አዲስ ታይምስ ሬዲ ነህ? እኔ ሬዲ ነኝ። አቶ ይርታቸው ቀይ ወጥ በልተው ሲመጡ ዘለው ባይገቡ ጥሩ ነው። በልተው እስኪመጡ ድረስ ጠብቀን እንደገና አቶ ይርታቸው ከቅድስት በኋላ ያወራሉ። ከዋንጋሪ በኋላ አንዱ ዙር አልፎታል። አዲስ ታይምስ 8 ደቂቃ አለው ነው። ቴንክ ዩ። በመጀመሪያ እንደው ሰዓት ላለመግደል ልደቱ አያሌው መጽሐፍን ጠቅሶ ዋንጋሪ ምናምን የሚባል ወንድማችን እንደገና ቡኖ በደሌም ልደቱ ባይዘው በኢትዮጵያ ውስጥ ፖለቲካል ምንድነው የፖለቲካል ፕሬዲክሽኑ በጣም አኪዩሬት ከሚባልላቸው ሰዎች አንዱ ነው። ከነ ስህተት የለበትም እያልኩ አይደለም። የኢትዮጵያን የፖለቲካል ፊውቸር በመናገር ልደቱ አያሌውን የሚስተካከለው ሰው የለም። አንድ የፕሪንሲፕልም ሰው ነው እውነት ለመናገር። ያ ማለት የፖለቲካል አሰላለፉን ያዘነበለበት ለምሳሌ በመጽሐፉ ተቃዋሚዎች አንድ መሆን አይችሉም፣ እሱ ከተቃዋሚዎች ጋር አንድ መሆን ሲያቅተው ተቃዋሚዎች አንድ አይሆኑም፣ የሽግግር መንግስት አያስፈልግም ብሎ ጽፏል ብለ በመድሎት የጠቀስኩ አንዱ ማሳያ ነው። የብሽሽቅ ውስጥ ሲገባ መጥፎ ሰው ነውና መጥፎ ነገር ከዓላማው የሳተበት መንገድ ሊኖር ይችላል። እዛ ላይ ቲፒኤልኤፍን ለማዳን የዛኔም ቲፒኤልኤፍ ዲሞክራሲያዊ ነው እስከማለት እኔ ቃለ መጠይቅ አለኝ። ቲፒኤልኤፍ እዚህ ሀገር ላይ አሁን በዲሞክራሲ መወዳደር ይቻላል ይል ነበር የዛሬ 10 ዓመት የዛሬ 8 ዓመት 9 ዓመት ልደቱ ቲፒኤልኤፍ እያለ ማለት ነውና እነዚህ ንግግሮቹ እኔ ልደቱን ከመወቅስባቸው ነገሮች አንዱ ነው። ይሁንና ልደቱ በሐሳቡ ጥራት አንድ፣ ሁለተኛ ደግሞ የአቋም ሰው በመሆን የሚጠረጠር ሰው አይደለም። አቋሙ ሁሉ ጊዜ ኢትዮጵያ ውስጥ ይሄ የዘር ፌዴራሊዝም ጠፍቶ እኩልነት እንዲመጣ ነው። በዛ እኔ ማደንቀው ሰው ነውና ከነ ድክመቱ ማለት ነውና ብልጽግናዎች እሱን የመናገር ሞራል የላችሁም። ለምሳሌ እናንተ ልደቱ እንዲህ ብሎ ጽፏል፣ በዚህ በመድሎት እንዲህ ጽፏል የእናንተ እና ዛሬ ደግሞ ምን አለ ወንድማችን አፍሪካ ዩናይትድ ምንድነው መዳበሪያ እየሰራን አለ። መዳበሪያ በምንሰራበት ቀይ ባህርን ለማስመለስ ምንድነው ወደብ ለማስመለስ በምንሞክርበት ሰዓት ልደቱ እንደዚህ አይነት ጥያቄ ማንሳቱ ትሪዝነር መሆኑን ነው የሚያሳየው፣ ወይም ባንዳ መሆኑን ነው። እንደ ጠቅላይ ሚኒስትር አብይ አህመድ በዚህ በኢትዮጵያ ፓርላማ ነው ለኦነግ መረጃ ሰጣለሁ ያለው። ልደቱ ለኦነግ መረጃ አልሰጥም፣ ለሻቢያ መረጃ አልሰጥም። ሀገር የከዳበት ነገር የለም። ሀሳብ ነው ያቀረበው። ጠቅላይ ሚኒስትር አብይ አህመድ ለኦነግ መረጃ ሰጥ ነበረ የደህንነት ኃላፊ ሆኜ ብሎ በኢትዮጵያ ቴሌቪዥን የተናገረ ሰው ነው። ይሄ ሰውዬ ትሪዝነር ነው ማለት የኢትዮጵያ መንግስት ላይ ትሪዝን ያደረገ ጠቅላይ ሚኒስትር ነው ያለው። ሌላው ሀሳባችሁን ኮንትራዲክሽኑ ደግሞ የእናንተን ሀሳብ የሚጋጨው ምንድነው? እሱ ወደ ስልጣን ሲመጣ ቲፒኤልኤፍ ምንድነው አባይን ገድበዋል፣ ኢንፍራስትራክቸር አልምቷል ሲባል ተብሎ ሲጠየቅ እንዲህ ብሎ ነበር። ስሙት። ጣት አረጋግጥልሽ የምፈልገው ባድመ ከማንም በላይ የሞተው ኦሮሞ ነው።
ይሰማል ቴዲ? ኦሮሞና አማራ ግድ የማይሰጣቸው ባድም ከሆነ በልጆቻቸው ደምና አጥንት ቀልደዋል ማለት ነው። ስለዚህ የሰላሙ ጉዳይ ለህዝባችን ስለሚጠቅም የኤርትራም ህዝብ ወንድም ህዝብ እውነተኛ ህዝብ ስለሆነ የትግራይም ህዝብ የሚጠቀመው ከዚያ ስለሆነ በቅንነት እየሰራን ስለሆነ አንቺ እንደዚህ አይነት ጥያቄ ሳትገዢ ነይና እዩ ሰላሙን። አስመራም መቀሌም ሄደሽ ችግር ካለው ማንም ዜጋ የሚገስጸው የሚያርመው መንግስት ነው አሁን ያለው። እንደምታዩ ይሄ በኢትዮጵያ ታሪክ ውስጥ ታሪክ ነው። ጠቅላይ ሚኒስትር አስቀምጦ እየተነሱ መጠየቅ የለም። Thank you. ነው ቴዲ ሰዓቴን ላለመግደል ነው። እዚህ ንግግር ላይ ሚኒሶታ ላይ የተናገረው ነው ባይዘወይ እና ያው የመጀመሪያው ትዝ ይላል አብይ እንደተመረጠ አሜሪካን ሀገር ቱር አድርጓል አይደል? እንደውም ሰዎቹን ፊት ለፊት በማግኘት የነጻነት የዲሞክራሲ እያለ ነበር የሚያወራው። ያ ሿሿ የተሰራንበት ጊዜ ነው። አሁን አብይ አህመድ ከጥሩ ተቃዋሚ ወይንም ደግሞ ገለልተኛ ጋዜጠኛ ጋር እንኳን ተገናኝቶ አያውቅም። ሁሉ ጊዜ ካድሬና የኢቲቪ ሰዎች ደርድሮ ነው የሚያወራው እንጂ የውጭ ሀገር ጋዜጠኛ ጠይቆት አያውቅም። ከሱ የሚቃረን ፖሊሲዎቹን ሊቃወም የሚችል ጋዜጠኛ፣ የህዝብ ጥያቄ ሊያነሳ የሚችል ጋዜጠኛ ጋር ቁጭ ብሎ አያውቅም። አንደኛ ይሄ የማጭበርበሪያ ዘመኑ ስለነበረ ነው። ግን እዚህ ጋር ምን ብሏል መሰለ? ፖይንት ወይም ቪዲዮ ያሰማው እዚህ ፖይንት ላይ ቲፒኤልኤፍ ልማት አድርጓል ብላ ትጠይቃለች። አንድ የትግራይ ልጅ ታስታውሳለህ ቴዲ አይደል? እና ይሄ ልማት 30 ዓመት የሚሸት ነው 30 ዓመት ምንድነው ጭቆና ነበር ብለሃል ብላ ጠየቀችው። ልማት ይላል ምንድነው ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ነቲንግ ብሎ ነው የመለሰላት። አሁን ቡኖ በደሌም እኔ የምለው ምንድነው እንደ ቡኖ በደሌ ይላላችሁ እኛ ወደብ እናስመልሳለን፣ እኛ መዳበሪያ ፋብሪካ ሰርተናል፣ ወተት በቧንቧ ለህዝብ ልናድል ነው አትበሉን። ምክንያቱም አብይ አህመድ መሪያችሁ ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ነቲንግ ብሎ መጀመሪያ ቃል ገብቷል። ምን ማለት ነው? ህዝቡን ሳትረዳ፣ የህዝቡን የፖለቲካ ጥያቄ ሳትመልስ፣ የህዝቡን ደህንነት ሳታረጋግጥ፣ የህዝብ እኩልነት የሀገር አንድነት ሳታመጣ ወንዝ አለማሁላት በለኝ፣ አባይን ገደብኩላት በለኝ ያለው ለወያኔ መንግስት የዛሬ 8 ዓመት ወደ ስልጣን ሲመጣ ነው። እናንተ ምንም ሞራል የላችሁም። በመጀመሪያ ይሄን አለማው የሚያለማው እኮ በኢትዮጵያ ብድር ነው፣ ከኪሱ አይደለም። የኢትዮጵያ ህዝብ ታክስ ነው፣ የአብይ አህመድ አይደለም ወይ የእናንተ ካድሬዎች አይደለም። ምናልባት 16 ሚሊዮን ደጋፊ ያለው ብላል። እንዲሁም ወንጀሉ 16 ሚሊዮን ሆዳም አለው ማለት ነው። ታክስ ከምንከፍለው ላይ ቆርጦ እናንተን ያስተዳድራል፣ ለእናንተ ይገብራል ማለት ነው። ይሄም በየትኛውም ዓለም ላይ የለም። ስለዚህ እንደውም መወንጀል ነው ያለበት። 16 ሚሊዮን ካድሬ አያስፈልግም በዓለም ላይ። እዚህ ሀገር አሜሪካን ሀገር ዲሞክራትና ሪፐብሊካን አሉ። በእርግጠኝነት ሜምበራቸው ከ10 ሺህ አይበልጥ። እነዚህ 400 ሺህ 500 ሺህ የዓለምን ኢኮኖሚ በሚያስተዳድር ሀገር ላይ 10 ሺህ ካድሬ የለም። የዲሞክራት ሜምበር የሪፐብሊካን ሜምበር 10 ሺህ አይሞሉም። 16 ሚሊዮን አለ ስትል 16 ሚሊዮን ጨቁኜ በሆዱ አስሬ ህዝብ እንዲጨቁኑ፣ ህዝብ እንዲገርፉ፣ ህዝብ እንዲጨፈጭፉ፣ ህዝብ እንዲያስፈራሩ 16 ሚሊዮን የስርዓቱ ጠባቂ ቫንጋርድ አስቀምጫለሁ እያለ ነው እንጂ 16 ሚሊዮን በነፃ የሚያገለግል ወይ ወዶ የሚያገለግል እንዳልሆነ ይታወቃል። የልደቱ ሐሳብ ላይ ልመለስ ቴዲ። ሐሳቡን አይደለም የተቹት። ልደቱ ኢትዮጵያ ውስጥ የሽግግር መንግስት ያስፈልጋል ብለዋል። ከዚህ በፊት አያስፈልግም ብለዋል ነው አይደለም? ከዚህ በፊት አያስፈልግም ያለበትን ምክንያት እኔ ተችቻለሁ። መነሳት ካለበት ልደቱንም ስጣር ቴዲ ይሄን ነገር ያዘው፣ ሌላ ጊዜ አመጣዋለሁ ስላልክ ልደቱን አንዱ መጠየቅ ያለብህ የሽግግር መንግስት አያስፈልግም ብለሃል ከዚህ በፊት፣ ዛሬ እንዴት ደግሞ ያስፈልጋል ለምናል? ከኔም ይመስለኛል አሁን ያለንበትና በኢህአዴግ ጊዜ ነበረውና አሁን ኮምፕሊትሊ ሌላ ነው። ልደቱም ይሄ ነው መልሱ የሚሆነው። ቢኮዝ በዛን ጊዜ አሁን ያለው ወረስት ነው። በአብይ ጊዜ ያለው ሰው ተዘግዝቆ የሚገደልበት ነው። 3 እና 4 ኤትኒክ ሆምላንድ እርስ በራሳቸው ጦርነት የሚተኳኮሱበት፣ ፌዴራል መንግስት በየስቴቱ በየክልሎቹ ሄዶ ጦር ዲፕሎይ አድርጎ ህዝብ የሚጨርስበት ነው። በወያኔ ጊዜ እንደዚህ አልነበረም። ይሄን ሊመልስል ይችላል ሲምፕሊ እውነት ለመናገር ግን ያም ቢሆን አያስኬድም ለልደቱ ቢኮዝ ዲሞክራሲ አልነበረም። የወያኔ ስርዓት ወደዚህ እንደሚመራን ያስታውቅ ነበርና ልደቱ የወያኔን ስርዓት ዲፌንድ ለማድረግ የሽግግር መንግስት አያስፈልግም ያለበት መንገድ አንተ ወደፊት ትሞግተዋለህ ብዬ ተስፋ አድርጋለሁ። ከዛ በተረፈ ግን በሁለተኛው ዙር እመለሳለሁ። የልደቱ ሐሳቦች የሽግግር መንግስት ያስፈልጋል፣
የኢትዮጵያ ፖለቲካ ቴዲ ከ60ዎቹ ጀምሮ ያልመለሰው ጥያቄ ምንድን ነው? የሽግግር መንግስት የሚያስፈልግ አሁን ወያኔ መጣና የራሱን ፖሊሲ ያደረገ አይደለም 1991 ወያኔና ኦነግ የሚፈልጉትን ህገ መንግስት ጨፍልቀው አማራ ጨቋኝ ነው አሉና ከተሞችን በሚፈልጉት ቅርጽ አስቀመጡና ይሄንን ጨቋኝ ፌዴራሊዝም አስቀመጡልን። አብይ መጣና እኔ ያሻግራችኋለሁ ብሎ የአንድ ቡድን የበላይ ያለበትን ፖሊሲ እያወጣ ህዝብ እየረገጠ ጦርነት እያስፋፋ ቀጠለ። ስለዚህ ኢትዮጵያ ውስጥ እውነተኛ የሽግግር መንግስት ያስፈልጋል። በዝርዝሩ ወደ በኋላ እመለሳለሁ። ቴዲ አመሰግናለሁ። ሚዩት ነህ። በሚቀጥለው ዙር ላይ እንድንነካ የምፈልገው ብትነኩ ደስ የሚለኝ እኛ ለምሳሌ የኢህአዴግ ዘመን ልጆች ነን አይደል? ሁላችንም አሁን እስቲ አንድ የ27 ዓመት ልጅ እዚህ ቲክቶክ ላይ የሚጽፈው ነው የሚናገረውን እንስማና በጣም በራሱ ጥረት እግዚአብሔር አእምሮውን ካልፈወሰ በስተቀር ምን ሰማውን በማንነታችን ነው፣ ምንናገረውን በማንነታችን ሆኗል። አሁን ቅድም ያነሳው ይሄ ኢንፍራስትራክቸር ነቲንግ ኢንፍራስትራክቸር ኢዝ ዊዛውት ኢንፍራስትራክቸር ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ጉድ ፎር ነቲንግ ያለው ንግግር ማለት ነው። አሁን እሱ ንግግር አሁን ባለፉት 27 ዓመታት ኢህአዴጎች ኦኬ ፊዚካል ኢንፍራስትራክቸሩን ገንብተዋል። መንገድ ገንብተዋል። ግልገል ግቤ 1 ግልገል ግቤ 2 3 ገንብተዋል። ፎቆች ተገንብተዋል። ስቴዲየም ተገንብተዋል። ማይካድ ነገር የአባይ ግድብ ግንባታ ተጀምሯል። መለስ ብለን ግን በህዝቡ መካከል ያለውን አኗኗር ብናይ በአማራና በኦሮሞ መካከል ግንብ ታጥሯል። በአማራና በትግራይ መካከል ግንብ አለ። በወላይታና በሲዳማ መካከል ግንብ አለ። በሲዳማና በወላይታ መካከል እንደዚሁ ቁርሾች አሉ። በስልጤና በጉራጌ እያንዳንዱ አጎራባች ብሔሮች ወይም አብሮ የሚኖሩ ብሔሮች አይቀራረቡም። እዚህ መሀል ከሆነ የመጣው የጠቅላይ ሚኒስትር እናንተ እንድትነኩት አባባሰው ወይስ እሱ እዚህ እሳት ላይ ተጣደ? አንዳንዶች አባባሰው ይላሉ። አንዳንዶች ያልነበረውን ፈጠረው የሚሉም አሉ። አንዳንዶች በተፈጠረው ላይ መጣ፣ ነገር ግን ምንም ማድረግ አይችልም የሚሉ አሉ። እናንተ ምን ትላላችሁ? እነዚህ መንካት አለብን። መጀመሪያ በአማራና በኦሮሞ መካከል ሰላማዊ የሆነ ግንኙነት መፍጠር በማንችልበት ደረጃ ላይ እኮ ነው። እግዚአብሔር በኪነ ጥበቡ ጠብቆን እንጂ እኮ ዛሬ በማህበራዊ ጉዳይ እንኳን ማውራት ማንችልበት ደረጃ ላይ ደርሰን ነበር እኮ። አንድ ኦሮሞና አንድ አማራ በግል ጉዳያቸው ቢጣሉ ጸቡ የሚሆነው የኦሮሞና አማራ እየሆነ ነው። ይሄ በደርግ ጊዜ እኔ አባቶቼ ወይም ታላላቆቼ ሲናገሩት አልሰማሁም። በተፈሪ መኮንን ጊዜ ሲናገሩት አልሰማሁም። በዘውዲቱ ጊዜ፣ በልጅ ኢያሱ ጊዜ፣ በዮሐንስ ጊዜ፣ በቴዎድሮስ ጊዜ እንዲህ ያሉ ነገሮች አልፎ አልፎ የብሔር ጥያቄዎች እንግዲህ የባሌ የጎጃም አመጾች ነበሩ ከሚባለው ውጭ እንደ ኢህአዴግ ጊዜ ግን በህዝቦች መካከል የሰሩት መልካም ነገር እንዳለ ሆኖ በህዝቦች መካከል ግን ሊሰራ የሚገባው የእርስ በርስ ግንኙነት እኔ ማህበራዊ ግንኙነቶቻችን የሶሻል ፋብሪኩ ተበጣጥሶ አይቼ አላቅም። አሁን አብይ ምን አደረገ ነው? እዚህ ላይ አብይ አባባሰው። ልብ በሉ 1967 የተመሰረተ ቲፒኤልኤፍ አብይ ከመወለዱ በፊት የተመሰረተ ፓርቲ ነው። ምን አደረጉ? ብልጽግናዎች አባባሱት ወይስ የሌለ ችግር ፈጠሩ ወይስ ቀረፉት? ይህንንም መንካት ስላለብን ነው። ከዚህ በኋላ የምትመጡት ፖለቲከኞች ጤናማ የሆነ ወጣት እንዴት ነው የሚፈጠረው? ዛሬ አንድ ጎረምሳ በአንድ ቦክስ ሊገልህ የሚችል ጎረምሳ ብቻውን እንኳን ችግሩን መናገር ማይችልበት ደረጃ ላይ ደርሰናል። የተጠቃሁት እንትን በመሆኔ ነው የሚል ትውልድ ፈጥረን ማለት ነው። ትንታኔ ስንሰጥ የሚሰሙት ጆሮ ራሱ ማንነት ያገኘበት ዘመን ላይ ይሆናል። ኢህአዴጎች የፈጠሩት ጆሮ ማንነት እንዲኖረው ነው ያደረጉት። በሌላ አባባል አንድን ሰው ስትተች የሚሰማ በግሉ ሰርቶ ባጠፋው ጥፋት ሳይሆን በጆሮ ነው የሚሰማ፣ በማንነቱ የተተቻውት በስራዬ ሳይሆን እንትን በመሆኔ ነው የሚባል ትውልድ ከተፈጠረ ይህን እንዴት ነው የምታስተካክሉት? እነ ልደቱ ሊናገሩ የሚገቡት ነገር ነው። እንዲህ ዝም ብሎ በወረቀት ላይ ሳይሆን ይህንን ግንብ እንዴት ነው ሊያፈርሱ የሚችሉት? እሱንም ነካክተን ለማለፍ ስለፈለግኩኝ ነው። ግን መጀመሪያ ላይ ግን ብልጽግናዎች ወይም አብይ አህመድ ወደ ስልጣን ከመጣ በኋላ አባባሰው፣ አሻሻለው፣ የሌለ ችግር ፈጠረ የሚለውን ከዳሰስም በኋላ ነው። ቅድስታችን ወደ አንቺ ልምጣ። 8 ደቂቃ ለሸቴ ቴዲ ያመሰግናለሁ። እኔ እንደው መጀመሪያ ወደ ዋናው ጉዳይ
ሲሄድ ልደቱ ይሄንን ጉዳይ ነው ብሎ ይመለከተኛል፣ መሆን ያለበት ይሄ ነው ብሎ በገባው ባወቀው ልክ እንዲህ አይነት ዝግጅቶች አድርጎ እንድንወያይበት እድሉን ስለፈጠረ መመስገን ነው ያለበት። ኢትዮጵያ ውስጥ ያልተለመደ የፖለቲካ አካሄድ ነው ልደቱ የሚያካሂደው። ሰዎች የሀገሪቷን ቀጣይ ዕጣ ፈንታ በገባቸው በተረዱት ልክ ይሄ ነው መሆን ያለበት ብለው ጽፈው ይዘው እንዲመጡ መዳረሻቸው እዚህ ልክ ሆነ አብሮነት ለኢትዮጵያን እንትን ብለናል፣ አንድ ላይ ተሰባስበናል ሲሉ ስንጠይቃቸው ነበር። ስለዚህ ልደቱ ይሄንን ነው ያደረገውና ሊመሰገን ይገባዋል። እዛ ውስጥ ግን ስላሉት ነገሮች ስናነሳ ሁለት ነገር ላይ ትኩረት ያደርጋል። ይሄ መንግስት በትጥቅ ትግልም ይሁን በህዝባዊ እምቢተኝነት ይወድቃል የሚል ድምዳሜ ላይ የደረሰባቸውን ሁኔታዎች እናያለን። ያንን በደንብ መፈተሽ ያስፈልጋል። እውነት ነው፣ መንግስት ባላቸው ነገሮች ነው የሚወድቁት። ህዝባዊ እምቢተኝነት ህዝቡ አልፈልግም ካለ ያለምንም እንትን ከዚህ በፊት ያደርግ እንደነበረው ሁሉ መንግስትን ይጥላል ወይም ገዢው ፓርቲን ይጥላል። አለበለዛም ደግሞ አሁን ኢትዮጵያ ውስጥ እንዳለው በተለያዩ ክልሎች የትጥቅ ትግሎች እየተካሄዱ ነው። ጠንከር ያለና አቅም ያለው ወይም ደግሞ በጋራ የትጥቅ ትግሉን ማካሄድ የሚችሉ አካላት መንግስትን ሊጠሉ ይችላሉ። ይሄ ምንም ዓለም ላይ ያለ ፖለቲክስ ነው። አሁን ግን ኢትዮጵያ ውስጥ ያለውን ነገር ደግሞ በደንብ ማየት ያስፈልጋል ብዬ ነው እኔ ማስበው። የምር አቶ ልደቱ እንዳለው በቀላሉ በሁለቱም መንገድ አሁን ይሄን መንግስት የምንጥልበት አቅም ገንብተናል ብሎ ደግሞ ማየት በደንብ ያስፈልጋል። ለምሳሌ ህዝባዊ እምቢተኝነቱን እንየው ብንል እስካሁን ድረስ ኢትዮጵያ ውስጥ ብልጽግና እያደረጋቸው ባሉ ነገሮች ህዝቡ ልክ እነ አቶ ልደቱ እንዳሉት ከዚህ በፊት እና አቶ ጀዋርም ሲሉት እንደነበረው ህዝባዊ እምቢተኝነት እያሳየ አይደለም። ተመችቶት ነው ወይ አሁን ቡኖ እንደሚሉት ተመችቶት ነው ልማት እየተሰራለት ነው እንደዚህ እየተደረገለት ነው ምናምን አይደለም። ራሱ የኢትዮጵያ ህዝብ የራሱ ስነ ልቦና አለው። መንግስትን ለመጣል የሚያልፋቸው ስቴፖች አሉ። እኔ በዛ ውስጥ እንዳለ ነው የኢትዮጵያ ህዝብ የሚሰማኝ። ባህሪያችን ነው ይታወቃል። እንደ ኬንያ ወይም እንደ ሱዳን ወይም እንደ ሌሎች ጎረቤት ሀገሮች የሆነች ነገር ሲፈጠር ብድግ ብለን ባንዴ ወተን አደባባይ ወተን ምናምን የምናደርግ አይደለም። የኢትዮጵያ ህዝብ መንግስት ሲመጣ እግዚአብሔር ያውቃል፣ እግዚአብሔር እንደዚህ ያድርግልን፣ በጸሎቱም በምኑ አስታሞ የሚሄድ ህዝብ ነው። ያንን ነው አሁን እያደረገ ያለው እንጂ ተስማምቶት ብልጽግና እንደሚለው ወይም የብልጽግና ነዋሪዎች በቃ ሀገሪቷ በጣም ገነት ሆናለች እንደሚሉት አይደለም። መሬት ላይ ያለውን ነገር ሁላችንም የምናውቀው ነገር ነው። ምንም እዛ ላይ መወሻሸት አያስፈልግም። ግን የኢትዮጵያ ህዝብ ስቴፕ አለው፣ ያንን እየሰራ ነው ያለው። ልቁኑ ብልጽግና ስማርት ቢሆን እንደፈለጉ የሆኑ ነገሮች ሲደረጉ ህዝቡ ለምን ዝም አለ፣ ምን እየጠበቀ ነው፣ ምን እያደረገ ነው፣ ምንስ እድል እየሰጠን ነው ብሎ እንደገና ቁጭ ብሎ ተወያይቶ ነገሮችን ለማስተካከል መሄድ በጣም ይጠቅማል። ሌላው ትጥቅ ትግልን በሚመለከት ያለውን ደግሞ ስናየው እንግዲህ በተለያየ ቦታ የተለያየ ትጥቅ ትግል ላይ እየተንቀሳቀሱ ያሉ ታጋዮች አሉ። እነሱ አሁን ባለው ተጨባጭ ሁኔታ ይሄን መንግስት እንደዚህ በቶሎ በ15 ቀን በ40 ቀን በምናምን እንደሚባለው ባንዴ ገርስሰው የሚጥሉበት አቋም ላይ ናቸው ወይ ደግሞ ስንል እሱም ሌላ ጥያቄ። በጣም ህብረት ማድረግ ይፈልጋል፣ የተቀናጀ የጦር አመራር ይፈልጋል፣ ስልት ይፈልጋል፣ መዳረሻውን ማሳየት ያለበት የትጥቅ ትግል ከሆነ ይፈልጋል። በኦሮሚያ በኩልም ያለውን ታጋይ ስናየው በአማራ በኩልም በትግራይ በኩልም ያለውን እና ሌሎች አሁን ወደ ዳርዳር ያሉ አካባቢዎች እየተፈጠሩ ያሉ ነገሮችንም ብናያቸው አሁን መንግስት የያዘው አቅምና ታጣቂው ኃይል የያዘው አቅም በፍጹም ይገናኛል ብዬ እኔ አላስብም። ምክንያቱም ገና ናቸው። በተለይ ትጥቅ ትግል ላይ ያሉት በመውደቅ በመነሳት ላይ ያሉ ናቸው። ለምሳሌ አማራ ክልልና ትግራይ ክልል ያለውን ትጥቅ ትግል ላይ ያሉ ሰዎችን ብናያቸው ክልሉ ላይ ያለው ነዋሪ በአጠቃላይ ልክ ትግራይ ክልል እንደተደረገው የዚህ ትጥቅ ትግል ተሳታፊ ሆኖ መንግስትን እየወጋ አይደለም ያለው።
ምክንያቱም መንግስት እናት ድርጅቶች የሚላቸውን የአማራ ብልጽግና የኦሮሚያ ብልጽግና ምናምን የሚላቸውን የስርዓቱ ተጠቃሚ የሆኑ ሰዎች ምናልባት ያ ትጥቅ ትግል አሸንፎ ቢመጣ እነሱን ይበላናል ብለው የሚያስቡት ራሳቸውን ፕሮቴክት ማድረግ የሚፈልጉ አመራሮችን ይዞ እየሄደ ያለበት ሁኔታ እስካለ ድረስ በቀላሉ እንደሚሉት እናቱ ልደቱ እንደው በቃ ምጥት ብሎ ጣል አድርጎ የሚካሄድ አይደለም። ከዛ ደግሞ ይሄን ብቻ አይደለም ማየት የሚያስፈልገው፣ ቀጠናዊ የፖለቲካ ሁኔታውንም ማየት ያስፈልጋል። እነማን ቢፈቅዱ ነው እነ ልደቱ ወይም ታጣቂ ኃይሎች የኢትዮጵያ መንግስት እንዲሆኑ የሚፈቀደው ብሎ ደግሞ በደንብ ማየት ያስፈልጋል። ለምሳሌ ህወሓት ኢህአዴግ ሲወድቅ እኮ ስለተፈቀደ ነው። ባይፈቀድ ኖሮ ማንም አይነካውም። ስለተፈቀደ ውስጥ ያሉት ፓርቲዎች በሚስጥር ወጣቱን እያደራጁ ህዝባዊ አመጾች እንዲነሱ እያደረጉ እዛ ውስጥ ሆነው እየገዘገዙት እንዲሄድ ስለተደረገ ነው እንጂ አሁን እኛ እንደምናስበው የሆኑ ወጣቶች ብቻ ተነስተው የሆነ ነገር ብለው ምናምን ህወሓት በጣም በቃ ተሸንፎ ለቆ ምናምን ሄዶ አይደለም። ቀጠናው ላይ ስለተፈለገ ነው የመጣው። ይሄ አሁን ይፈለጋሉ ለየትኛው ኃይል ይሰጣሉ ብሎ ደግሞ ማየት በደንብ አስፈላጊ ነው። በሶስተኛ ደረጃ ነው ማየት የምፈልገው ይሄ መንግስት በትጥቅ ትግልም ይውደቅ በህዝባዊ አመጽም ይውደቅ እናቱ ልደቱ ግን ይሄንን እንትን ለመምራት ተቀባይነት አላቸው ወይ የሚለውም ደግሞ ማየት ያስፈልጋል። እኔ እንደ አንድ ኢትዮጵያዊ አቶ ልደቱ ያደረጓቸው ጥምረቶች መጥቶ የኢትዮጵያን የሽግግር ሂደት እንዲመራ አልፈልግም። ምክንያቱም ሊመሩ የሚችሉ ሰዎችን ስላላካተቱ ነው። ላለፉት 40 እና 50 ዓመታት ሀገሪቷ በእንደዚህ አይነት አዙሪት ውስጥ እንድትሄድ ያደረጉ ሰዎችን እንደገና ሰብስበ ይዘመተ የዚህ መፍትሄ አካል ናቸው ስትል ጥያቄ ውስጥ ወድቃለህ። የተሻሉ ሰዎች መጥተው ቢሆን አማራጭ ያላቸው ተራማጅ ሐሳብ ያላቸው ሰዎች መጥተው ቢሆን በዚህ ስብስብ ውስጥ ዝም ያለውም ህዝብ ፈንቅሎ ወጥቶ ህዝባዊ ቢተኝነቱን አቀጣጥሎ መንግስት ወደ መለወጥ ይሄዳል። ግን ይሄ ስብስብ ነው ወይ ካልከኝ እኔም ማላም ነው። በተለይ እንዳንድ አማራ የአማራን ህዝብ ነጥሎ እንዲገደል እንዲፈናቀል ሁል ጊዜ በሌሎች ኢትዮጵያውያን አይን ውስጥ ገዢ በዝባጅ ገዳይ እንዲሆን ማኒፌስቶ የጻፉ ማኒፌስቶውን ያስፈጸሙ ከዛ ደግሞ ተዋልዶ ተጋምዶ የሚኖረውን የተለያዩ በተለይ አማራና ኦሮሞን ደግሞ ይሄ አንተ ሰፈር ነው፣ ይሄ ያንተ ድርሻ ነው፣ እግዚአብሔር በተፈጥሮ የተሰጠህ መሬት ነው፣ የመጣብህ ከተፈጥሮ ውጪ የሆነ ወራሪ ነው እና ጨፍጨፈህ ገለህ አጥፋው ብለው ሰዎችን ሲያስገድሉ የነበሩ ምስኪኖችን ሲያዘርፉ የነበሩ ሰዎች አንዴ ቃልሽ እሺ የዚህ መፍትሄ አካል ነን ብለው ሲመጡ የኢትዮጵያ ህዝብ ሞኝ ነው ብዬ እኔ በፍጹም አላስብም። በደንብ ያያል፣ ያገናዝባል። እነማን ናቸው ይሄን ሐሳብ ይዘውልኝ የመጡት፣ እነማን ናቸው ይሄን አማራጭ ይዘውልኝ የመጡት የሚለውንም በደንብ የሚያይበት ጊዜ አለው፣ ወቅት አለው። የኢትዮጵያ ህዝብ አሁን ዝም ስላለ ወይም ወጥቶ ባንዴ ህዝባዊ አመጽ ስላልቀሰቀሰ በቃ ተመችቶታል ብልጽግናዎች ትሏትን እቺ በደንብ መታየት ያለበት ናት። እና ግን እነ ልደቱ ይሄን ሰሞን በጣም ቶሎ ሲሄዱበት ያየሁት ነገር አለ። እኔ እንዳንድ ፖለቲከኛ እኔ ያየሁበት መንገድ ሌላ ነው። ለምሳሌ ሰሞኑን ህዝባዊ ቢተኝነት ተጀምሯል ሊሉ ያስቻላቸው ዩኒቨርሲቲዎች ውስጥ የተነሱ እንትኖችን የተማሪዎችን ጥያቄ ልክ እነሱ እንደቀሰቀሱት የነሱ ጥያቄ ወደ መሬት እንደወረደ ምናምን ለማሳየት የሞከሩት ነገር አለ። እኔ ግን በዛ አይን አላየሁም። ትምህርት ቤት ውስጥ የተነሱ ነገሮችን አምሹር እርግጠኛ ሆኜ እነግርሃለሁ የቀሰቀሱት የብልጽግና ሰዎች ናቸው። ለምን ምርጫ እየመጣ ነው። ማንን አታክ ማድረግ የፈለጉት አካል ስላለ ምን መስራት እንዳለባቸው በደንብ ያውቃሉ። ኢትዮጵያ ውስጥ ገዢው መንግስት ያልፈቀደው ሰላማዊ ሰልፍ እና ሌሎች ህዝባዊ ምናምን ማድረግ አይቻልም በዚህ ሰዓት። ስለዚህ እኔ እነሱ እንዳረጉት ነው የሚሰማኝ። ጀዋርና ልደቱ ግን በጣም ቪቫ እያሉ ያሉበት ሁኔታ ነው ያለው። ቴንክ ዩ ሚዩት ና ቴዲዬ። ቴንክ ዩ ቅድስታችን። ወደ ዋንጋሪ እንመጣለን። አሁን ሁለት ነገሮች አሉ። የመጀመሪያው አንድ ፖለቲከኛ ወይም ደግሞ አንድ ኢትዮጵያዊ መጠየቅ ያለበት ጀዋርና ልደቱ ምንና ምን ናቸው?
በአንድ መድረክ ቆይታቸው ላይ ባደረጉት ከተሳሳትኩኝ አቶ ልደቱ ያርሙኛል። እኔና ጃዋር የማይታረቁ ሀሳቦች አሉን፣ ነገር ግን አይገናኙም ወይም ደግሞ አንድ ላይ አይቀመጡም የምንባል ስብስቦች ተቀምጠናል ካሉ የማይታረቅ ሀሳብ ያላቸው ሁለት ፖለቲከኞች ወይም ሁለት ሰዎች ታክቲካል አላያንስ ፈጥረው ታርጌት ጎላቸው የሆነን አካል ማስወገድ ከሆነ ያ ታርጌት ጎላቸው ወይም ደግሞ ያ የጋራ የሚሉ ጠላታቸው ከተወገደ በኋላ እነዚህ ሁለቱ የማይታረቅ ወይም ደግሞ ሊታረቅ ብዙ ጊዜ ሊወስድ የሚችል ሀሳብ ያላቸው ሁለት አካላቶች እንዴት ይታረቃሉ? ይህ መጠየቅ አለበት እኮ። ይህ ሁላችንም የምንጠይቀው የሚገባ ነገር ነው። ሌሎች ስብስቦች እሳ አብሮነት ለኢትዮጵያ እኔ እንደውም ጋብዘውኝ ጥያቄ ካነሳውላቸው መካከል አንዱ ይሄ ነው። እዛ ላይ ዩቲዩብ ላይ የምታስታውሱ ታስታውሳላችሁ። መተማመኛችን ምንድን ነው? ለምሳሌ 4 ኪሎ ከገቡ በኋላ በሐምዳን ዳጋሎ እና ማነው ሐሚቲ ሐምዳን ዳጋሎ ሐሚቲ እና ማነው አልቡርሃን ነው። በእነሱ መካከል አልበሽርን ለመጣል ተስማሙ። አልበሽርን ከሱዳን ከካርቱም ቤተመንግስት ካስወገዱ በኋላ ካርቱም እንደሆነች እንደምታዩት ነው። ኢንፍራስትራክቸር አወደመ፣ ሱዳን ፈራረሰች። ኦኬ፣ ይህንን ማንም ሰው ቢጠይቅ ጤነኛ ጥያቄ ነው። ሁለት የማይታረቅ ሀሳብ ካላቸው መጀመሪያ የጋራ ጠላታቸውን ካስወገዱ በኋላ ነው ለአንድነት መጓዝ ማርች ማድረግ ያለባቸው ወይስ የጋራ ጠላታቸውን ከማስወገዳቸው በፊት ልዩነቶቻቸው እንዳሉ ሆነው ካስወገዱት በኋላ ነው ቁጭ ብለው እርቅ መፈጸም ያለባቸው ወይም መታረቅ ያለባቸው? ይሄ ሁለት የትኛው ነው መቅደም ያለበት? እንደኔ ብጠይቁኝ ራሴ በሀገሬ ጉዳይ ላይ መጀመሪያ ጣጣችሁን ጨርሳችሁ መታችሁ ማዕከላዊ መንግስቱን አስወግዱት ነው ምለው። ማዕከላዊ መንግስቱን ካስወገድክ በኋላ ልዩነቶቻችንን እናጥብ እንነጋገር ብትል የሚሄድ ነገር ነው። እንደገና ነፍጥ ላለመማዘዝ ምንድን ነው ማስረጃው? ሌላኛው ህዝባዊ ወያኔ ሓርነት ትግራይ ወይም ቲፒኤልኤፎች ግምጋሜ ያድርገዋል። የረሳነው ጉዳይ ማለት ነው። የቲፒኤልኤፎች ታርጌት ጎላቸው ምንድን ነው? ኦኬ፣ አሁን ማዕከላዊ ኮሚቴው ያወጣው መግለጫ አንብባቸዋል። ምዕራብ ትግራይ ላይ ወራሪ ኃይሎች ግዛቶቻችንን በህገ መንግስቱ የተጎናጸፍነውን ሉዓላዊ ግዛታችንን ይዘዋል ይላሉ በህገወጥ መንገድ። ይህንን የማስወጣት ስራ የፌዴራል መንግስቱ ነው። ስለዚህ በአስቸኳይ ያወጣልን። ከዛ የተፈናቀሉ ወገኖቻችን እየሞቱ ነው፣ አጉላጉል እየሆኑ ነው። ይህን የማስከበርና የፕሪቶሪያን ስምምነት ተግባራዊ የማድረግ ኃላፊነት የፌዴራል መንግስቱ ነው ይላሉ። ይሄ ከሆነ ኬዛቸው ይሄ ተግባራዊ ማይሆን ከሆነ እጅግ አይተነውም ሰምተነውም የማናውቀው ደም አፋሳሽ ጦርነት ይፈጠራል ይላሉ። ሁላችንም ልጠይቃቸው፣ አሁን ይሄ ኮዝ ጦርነት የሚያስፈጥር ነው? ኦኬ፣ የተፈናቀሉ ወገኖቻችን ካሉ በግራም በቀኝም ኮሚቴ ተዋቅሮ ሊመለሱ የሚገባ ወይም ደግሞ ሊሰራበት የሚገባ ጉዳይ ነው። ምንም ጥያቄ የለውም። ከዚህ ቀደም በተደጋጋሚ እንደተናገርኩት የኢሮብ ማህበረሰብ ካሪኩለም ተቀርጾለት እየተማረ ነው። የሻዕቢያ መንግስት ቁጥጥር ስር ይገኛል። ወራሪ ነው ወይም ደግሞ ሉዓላዊ ግዛታችንን ሰብሮ ገብቷል። የኢሮብ ማህበረሰብ 80-90 በመቶ የሚሆነው በእነሱ ቁጥጥር ስር ነው ያለው። ሴቶች ይደፈራሉ፣ እቃ ይዘረፋል፣ ቤቶች ይፈርሳሉ። ይህን የምናየው ነው። ይህንን የማስተካከል የፌዴራል መንግስቱ ነው። ኦኬ፣ የፌዴራል መንግስቱ ይህን ለማስተካከል ደግሞ ሲነሳ እነዚሁ አካላቶች የፌዴራል መንግስቱ የኢሮብ ማህበረሰብን ነፃ ያወጣልኝ ብለው ክስ የሚያቀርቡ አካላቶች ከዚህ ወራሪ ከሚባለው ኃይል ጋር ሲሰሩ ታያላችሁ። እንዴት አድርገህ ታስተካክላለህ? የህዝብ ለህዝብ ግንኙነት ብለው ምን እንደሆነ ራሱ እናንተ ያው መቼስ ግራ እንደምትጋቡ አውቃለሁ። ሌላኛው ምዕራብ ትግራይ በወራሪ ኃይሎች ቁጥጥር ስር ነው የሚል ክስ ይቀርብና አሁንም ክሳቸው እሱ ነው፣ ለጦርነት የሚዳርገን ዋነኛ አጀንዳችን ይሄ ነው ይሏቸዋል። እነዚህ ደግሞ እነማን ናቸው ካላችሁ የአማራ ኃይሎችን ነው የሚሉት። አንዳንድ ደግሞ የአማራ ፖለቲከኞች ከዚሁ ወራሪ ተብሎ እየተጠሩ ከዚሁ ኃይል ጋር ደግሞ አላያንስ እንፈጥራለን ይላሉ። ይሄንስ እንዴት ነው የምታጸዱት? ሌላኛው የቲፒኤልኤፎች ኢንድ ሪዘልታቸው ምንድን ነው? ከምዕራብ ትግራይ እነሱ በሚጠሩት አጠራር ምዕራብ ትግራይ፣ በአማራ በኩል ደግሞ እንደሚጠራው እና ሸተ ደምለው እንደሚጠሩት ወልቃይት ጠገዴ አካባቢ ተወሰደብን የሚሉትን ግዛት ማስለቀቅ ነው? ያ ብቻ ነው? የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው? ያ ብቻ ነው? ወይስ ዳግም 4 ኪሎ መቆጣጠር ነው? እናንተ የሚገባችሁ ምንድን ነው? እኔ የሚገባኝ የራሴ አለ።
ቲፒኤልኤፍ ዳግም 4 ኪሎ መምጣት ነው የሚፈልገው ወይስ እነዚህ የሚያነሱት ነገሮች እንደ ችግር የሚያነሷቸው ነገሮች እንዲቀረፉላቸውና ከዛ በአክቱ ኖርማል ከፌዴራል መንግስቱ ጋር ተናቦ መስራት ይፈልጋሉ? እጃቸውን አጣጥፈው ከሻዕቢያ መንግስት ጋር አይነካኩም፣ ለኢትዮጵያ ጠላት ከሆኑ አካላቶች ጋር አይሰሩም። ዘኔ ከተመለሰላቸው ትጥቅ ይፈታሉ፣ እንደ ሌሎች ክልሎች ክልላቸውን ያስተዳድራሉ፣ በአክቱ ኖርማል ይሆናሉ ብላቸው ነው የምታስቡት? ወይስ ቲፒኤልኤፎች አሁንም ያልሞተ ያላለቀ የ4 ኪሎ ፍላጎት በውስጣቸው አለ? በእርግጥ ለመጨረሻ ጊዜ ልበልና ወደ ዋንጋር ሄዳሉ። ጌታቸው ረዳ እንደተናገሩት የአሁኑ የጠቅላይ ሚኒስትር አማካሪ የወቅቱ የቲፒኤልኤፍ አፈቀላጤ የነበሩ ሰው ናቸው። ኬሪያ ኢብራሂም የፌዴሬሽን ምክር ቤት አፈ ጉባኤ የነበሩ ሰው ናቸው። አሁን ላይ ነው የገባን። ያኔ ስናደርግ የነበረው ውጊያ ፐብሊክ ሪከርድ ነው። ቲፒኤልኤፎች አሁንም ቢችሉ ወደ 4 ኪሎ ለመመለስ የማይፈነቅሉት ድንጋይ የለም ይላሉ። ይሄ በራሱ ችግር የለውም። ከሚያቀርቡት ነገር አንጻር ነው ያነሳውላቸው። እነሱ በመግለጫቸው የሚናገሩት የምዕራብ ትግራይ ላይ የሰፈሩ ወራሪዎች ከግዛታችን ይውጡልን፣ ከዛ ውጭ እኛ ችግር የለብንም፣ የተፈናቀሉ ወገኖቻችን ይመለሱ ነው የሚሉት። ውስጥ አዋቂዎች ደግሞ የሚናገሩት አሁንም ቲፒኤልኤፍ ዳግም 4 ኪሎ ለመቆጣጠር የማይፈነቅለው ድንጋይ የለም የተባሉ ይታማሉና እናንተ የገባችሁና የደረሳችሁበት ምንድን ነው? ይህንንም እንድትነካኩት ነው ለማለት ያህል ነው። ዋንጋሪ ወደ አንተ መጥቻለሁ። 8 ደቂቃ አለ። ኦኬ፣ በቅድሚያ አንተንም አቶ ልደቱንም ይቅርታ የምጠይቀዋለሁ። አንቱና አንተ እያልኩ አውርቻለሁ ይመስለኛል። አሁን ሳስበው ያተገቢ ያለም ለዛ አቶ ልደቱን ይቅርታ ጠይቃለሁ። አንተም ቤት ደግሞ አቶ ልደቱን አንቱና አንተ ማለት አንተም ይቅርታ ይገባሃል። በዚህ ይወሰልልኝ በንግግሬ። እኔ አቶ ልደቱን ጥላቻ የለኝም። አቶ ልደቱን የምወቅሰው እውቀቱና ችሎታው ያለ ቦታው እየተጠቀመበት ነው የሚል ወቀሳ ነው የማቀርበው። አሁንም ሊሸፍነው የሚፈልገው አካል አለ። አሁንም አቶ ልደቱን የምወቅሰው አዲስ እንዳለው ዝም ብዬ በጥላቻ አለም አንብቤ አገናዝቤ በሶስቱ መጽሐፍቶች ውስጥ ያለውን ልዩነት አውጥቼ ነው እየሞገትኩ ያለሁት። ሳላነብ አይደለም የምሞግተው፣ አንብቤ ነው የምሞግተው። እንደ አቶ ልደቱ አይነት ደግሞ በመጽሐፋቸው ሳላመሰግን በመጀመሪያም ነው አንዱ አቴዲን ይቅርታ እና አቶ ልደቱንም ይቅርታ ለመጠየቅ የፈለግኩት። ለመጽሐፋቸው አመሰግናቸዋለሁ። የመጽሐፍ ችግር የለባቸውም፣ የንግግር ችግር የለባቸውም፣ የክላሪቲ ኦፍ ቶት ችግር የለባቸውም። አቶ ልደቱ እንደዚህ አይነት ሰው ቀጥተኛው መስመር ላይ ገብቶ ፖለቲካው እንዲመራ ካላደረገ ኪሳራው ከፍተኛ ስለሆነ ነው አቶ ልደቱ ላይ የምወርደው። አቶ ልደቱን በጻፉት መጽሐፍ ህወሓትን ለማዳን የሚሄድበት ህወሓት አሁን እንግዲህ ህወሓት የብሔር ፖለቲካን አቶ ልደቱ ይጠየፋል አለኝ አቶ አዲስ ቅድም። የብሔር ፖለቲካ የአማራን ህዝብ መከራ እንደሚያበላ አዲስ አይጠፋውም። የብሔር ፖለቲካን ኢንስቲትዩሽን ህገ መንግስታዊ አድርጎ ተቋማዊ አድርጎ የ100 ዓመት የቤት ስራ ሰጠዋቸው ያሉ አቦይ ስብሃት ለመሆናቸው አዲስ አይጠፋውም። የብልጽግና መንግስትን ለማስወገድ ከጀርባ አቦይ ስብሃት ረን እንደሚያደርገውም ደግሞ መካድ አይቻልም። በአደባባይ የወጣ ነገር ነው። አቦይ ስብሃት ትግራይ አገር ትሆናለች ተብሎ ዳዊት ለጠየቃቸው ጥያቄ እንዲህ ዶክተር አብይ ይፈቅድልናል የሚለው ጥያቄ ለምን የኦሮሞ ፖለቲከኞች ለምን አብይን የጠመዷቸው ይመስሏቸዋል? የኦሮሞ መንግስት ባለበት የመገንጠል ጥያቄ ብታመጣ የፌዴራል መንግስት ካላጸደቀልህ ህገ መንግስቱ አገር መሆን ስለማትችል ነው። ስለዚህ ህወሓትም በዚህም በዛም ብላ መንግስት ይዘ በማግስቱ ትግራይ አገር ትሆንልሃለች። ሂደቱ ይሄ ነው። ትንቅንቁ እዚህ ጋ ነው ያለው። እኔ የቱጋ ቁልፉ የቱጋ እንደሆነች ስለተረዳሁ ነው ልደቱ ላይ ጠንከር ምለው። ይጽፍም ደግሞ ሚስሊድ ስለሚያደርግ ማለት ነው። አንድ መጽሐፍ ሲጻፍ ኢህአዴግና ብልጽግና አንድ ናቸው። ብልጽግና ማለት ኢህአዴግ ቁጥር 2 ነው ካልክ የተቃዋሚ ፖለቲካዊ ችግሮችን ዘርዝረ አንድ በአንድ ከባህሪ አንጻር ከፖሊሲ ክላሪቲ ኦፍ ቶት አንጻር ከባህሉ አንጻር አዋጣም አንድ መሆን አለብን። ከዚህ በኋላ ኢትዮጵያ የሽግግር መንግስት የለም፣ ጠንካራ የፖለቲካ ፓርቲ ተቃዋሚ ማቋቁመን አማራጭ መንግስት ለመሆኑ ብለ የጻፍከውን ለመለወጥ ምን ነባራዊ ሁኔታ ተገኘ ነው። ኢንቴሌክቹዋሊ ነው የምጠይቀው፣ ለሐሜትም አይደለም ነው የምጠይቀው። አቶ ልደቱን የምጠይቃቸው ይሄ ነው የኔ ጥያቄ። ትላንት እንዲህ ብለው ነበር፣ ዛሬ እንዲህ ብለው ነበር። የቱን እንመነው? ሁለተኛ እውነት አብሮነት ውስጥ አርበኛ ዘመነ አሉ። አርበኛ ዘመነ እስክንድርን በሳት አቃጥላቸዋለሁ ያሉ ናቸው። አሁን እንዲያው የዶክተር አብይ መንግስት ቢወድቅ አርበኛ ዘመነ በስልጣኔ ከመጣ አቃጥለዋለሁ ያሉ የገዛ ወንድሙን አቃጥላለሁ ያለው አሳልፎ ይሰጣል? ይሄ እውነት ነው። ዋናው ዓላማው
ዶክተር አብይ ከስልጣን ላይ መወገድ እንዳለበት ግልጽ እየሆነ መጥቷል። ለምን ህወሓትም የፌዴራልን ስልጣን ካልተቆጣጠረች ትግራይን አገር ማድረግ አትችልም። የፌዴራል ዩኒታ ያስፈልጋል። ምንም ጥርጥር የለውም። ያችንም አታ ከስልጣን ላይ ወጥታ መቆየትን አልቻለችም። አቶ ልደቱ ግን አሁንም ህወሓትን ለማዳን ሲፍጨረጨሩ ነው የምንመለከታቸው። ይሄ የትግራይ ኤሊቶችንም ምን ያክል ሲያንጨረጨር እንደነበረ ሲጋተሯቸው እንደነበረ አቶ ልደቱን አቶ ቴዎድሮስና አቶ ሰለሞን አሉላ ሰለሞን አይተናል፣ በቪዲዮ ተመልክተናል። ይሄም መጽሐፍ አሁንም ያቀረቡ ጽሁፍ ዶክተር አብይን ለማንሳት ዶክተር አብይን የሚለው እንግዲህ አንድ ነገር እንረዳ። ቅድም ቴዲያን መሰረታዊ ጥያቄ ይጠይቃል። ዶክተር አብይ የተረከባት ኢትዮጵያ ምን ትመስል ነበር? ዶክተር አብይ የተረከባትን ኢትዮጵያ ይሄ የአብሮነት ኃይል ቢረከባት ምን ነበር የሚያደርጋት? ምን ነበረ የህወሓት ቻሌንጅ? ምን ነበረ ለዶክተር አብይ? ለምን የምንዘነጋው? ተቋማትን የተቆጣጠረ ነበረ። ገንዘቡ በእጁ ነው ያለው። አብዛኛውን አሁን እኮ የተደበቁ መሳሪያዎች የሚወጡ ያኔ የሸሹ ነው። ከመከላከያ ብቻ የተቀበለው እኮ አልነበረም። ለምንድነው እውነትን ክደን የምንነሳው? ለምንድነው ትናንት ረስተን ዛሬም ብቻ የምንተነትነው? ሁሌ እኮ ስላወራን ፖለቲካ የሰራን አይመስላችሁ። የምትወዱትን ማህበረሰብ አጠቅሙትም። እውን ፖለቲከኛ ከሆናችሁ ፕሮግራም ማውጣችሁ አጀስት አድርጋችሁ መተባበር ከሚገባችሁ ጋር ተባብራችሁ አማራጭ ሆናችሁ ስትመጡ እንጂ ዝም ብሎ በማውራትም እኮ ፖለቲካ አይሰራም። በመሳደብ አብይን በመሳደብ ፖለቲካ አይደለም። ይሄ ፖለቲካ አይደለም። መጥፎ ትምህርት እንዲያውም ለዚህ ተጣሞ ላደገ ትኩስ ኃይል ማቀበል ነው የሚሆነው። ይሄ የተጣመመ ትውልድ ኃይል እኔ በዚህ መልኩ በመደመር አርማለሁ ብሎ መጽሐፍ ጽፎ መጣ። የለም ይሄን ትውልድ ኃይል እኔ የማርመው በዚህ ነው ብለና እኔ የምከተለው የኢኮኖሚክ ፖሊሲ የፋይናንስ እንትኑ ይሄ ነው ብላ አማራጭን ይዘና ቁጭ ብሎ በማውራትና በማማት በሐሜት ፖለቲካ አይሰራም። የሐሜት ፖለቲካ ልናቆም ይገባል። ስንተች እሺ መንግስት ይውደቅ፣ መንግስት ቢወድቅ፣ የዶክተር አብይ መንግስት ቢወድቅ አዲስ አበባ ላይ የሚፈጠረውን እልቂት አስባችሁ ታውቃላችሁ? እውነት ይሄን አስበን ነው የምናወራው ወይስ ማውራት ስላለብን ነው የምናወራው? ሪል ፖለቲካ ነው የምናወራው ወይስ አስበንበት ነገን ታሳቢ አድርገን ነው የምናወራው? እኔ አማራጭ ዶክተር የብልጽግና መንግስት አማራጭ ተገዳዳሪ ኃይል እንዲኖረው ፈልጋለሁ። ምክንያቱም ዲሞክራሲ አገሬ ላይ እንዲሰፍን ስለምፈልግ ያለ ጠንካራ ተፎካካሪ ኃይል ዲሞክራሲ የሚባል ሊመጣ እንደማይችል ስለማቅ ማለት ነው። በአንጻሩ ደግሞ ተቃዋሚ ኃይሉ ብጥስጥስ ያለ 100 ምናምን ፓርቲ ተቋቁሞ አንድ የሚረባ ፖሊሲ የሌላቸው ፖሊሲን አምጣ እኔ እመራለሁ የሚል የፖለቲካ ኃይል የተደራጀበት አገር መሆኑን ዘንግተነው ነው። መንግስት አውርደን በእኛ አገር በዚህ ሁኔታ ሁሉም ድንበሩን አጥሮ የራሱ መከላከያ ኃይል አደራጅቶ 9 ትንንሽ ለመሆን በቋፍ ባለበት ላይ ወገን ላይ ለምንድን ነው የኦሮሞ ኃይሎች ዶክተር አብይን የጠመኑት ብላችሁ ነው የምታስቡት? እንደ እችን ኦሮሚያ የምትባለዋን ህወሓት የሰጠንን ሊያስመልጠን በሚል አይደለም እንዴ? አብዛኞቻችሁ ችግራችሁ ኦሮምኛ ስለማታዳምጡ ነው። ታመናል፣ ጎበዝ፣ እንደ ሀገር ታመናል። የዶክተር አብይን የተቀበልን ሸክም ዶክተር አብይ ሰርተው ጠቅላይ ሚኒስትር ለመሆን ሰርተው ከዛሬ 10 ምናምን ዓመት በፊት የሚናገሩትን በሙሉ ነው አሁን እያደረጉ ያሉት። ሁሉንም በመጽሐፋቸው ላይ ጽፈዋል። ሁሉንም ስለ ወደቡም ጽፈዋል። አሁን ድንገት ተነስተው ጦርነት አጀንዳ ለማስቀየስ አይደለም። መደመር ላይ ተመልከቱት፣ የመደመር መንገድ ላይ ተመልከቱት፣ ጽፈዋል ስለ ወደብ። እንዲያውም መከላከያ ስለ ሀገሪቷ የመከላከያ ኃይል ስታንዳርድ ሲያወጡ ጽፈዋል። ዶክተር አብይን እቀበላለሁ አልቀበለም ሌላ ጉዳይ ነው። አትሊስት ግን እጃቸው ላይ የወደቀችውን አገር በምን መልኩ ነው መመራት የሚለውን ነገር እንደ ሊደርሺፕ ብልጽግናም እንደ ፓርቲ በእርግጥ ሀሰሱም ገሰሱም ስለገባበት ራሱ ችግር ነው። ያፈነግጦ የወጣውም የህወሓት ኃይል ውስጥ የቀበረውን ስለሚያውቅ ነው የተማመነው። ብልጽግና በአንድ እግሩ እንዳይቆም በሁለት እግሩ እንዳይቆም የሚያደርጉትም በዚህ ምክንያት ነው። እነ ጀዋር የኢህአዴግ ስርዓት ሲፈርስ ለምን ተንጫጩ ይመስላቸዋል? የኢህአዴግ ስርዓት ፈረሰ አልፈረሰ ምን አገባቸው እነ ጀዋር? ኦፒዲዮ ፈረሰ አልፈረሰ ምን አገባቸው እነ ጀዋር? ተቃዋሚዎቹ ኃይሎች ብአዴን ፈረሰ አልፈረሰ ሌሎች ኃይሎች ምን አገባቸው? ያ የኢህአዴግ አደረጃጀት የኮአሊሽን ፓርቲ እንደኛ አገር በኢትኒክ ፖለቲክስ ዳይቨርሲፋይድ ለሆነ አገር የኮአሊሽን የፖለቲካ አደረጃጀትና በብሔር የሚደራጅ ፖለቲካ አደረጃጀት አገር አያድንም፣ አገር ይበትናል እንጂ። አገር የሚያድነው የኢንቴግሬቲቭ የፖለቲካል ፓርቲ አደረጃጀት ነው። እሱም የብልጽግና ታይፕ ማለት ነው። አንዴ ቃል ዶክተር አብይ የሚደነቁት የብልጽግና ፓርቲን በማቋቋማቸው ትልቁ ስራ ፖይንት የማደርግላቸው ብልጽግና ውስጥ ያሉት አባላቶች ዝርክርክ እንደሆነ አንደርስታንድ። የፓርቲ ሲስተሙን
ወጥ በማድረጋቸው ተርፈናል። የመጀመሪያው ሰው ሪኮግናይዝ ማድረግ የማይፈልገው እኔ ስለምደግማቸው ስለማልደግፋቸው ታውቀኛለህ። ፕሮፌሽናል ላይ የከሌ ደጋፊ መሆን አልችልም። ነገር ግን ዛት ኢዝ ሪያሊቲ። የኢህአዴግ አደረጃጀት ቢሆን ኖሮ በዛ ቋፍ ላይ ኦፒዲዮና በአዴን ተባብረው ህወሓትን አስቀይመው ውጤቱ የሀገር መበታተን ነበር። ስልጣን ላይ የነበረች ያኔ መልሼ የ100 ዓመት የቤት ስራ ሰጥቻለሁ፣ መልሼ እቆጣጠራለሁ፣ አጋጭቼ እመጣለሁ የሚለው ፖሊሲ ነው። አሁንም ህወሓትንም ዋጋ ያስከፈለ፣ የትግራይን ህዝብ ዋጋ ያስከፈለ፣ ኢትዮጵያን ዋጋ ያስከፈለ፣ ነገም ልጆቻችንን ዋጋ የሚያስከፍለው። ስለዚህ ፖለቲካ ስናወራ በቅንነት እናወራ፣ አንብበን እናወራ፣ በምናውቀው ነገር እናወራ። የሀሜት ፖለቲካ ይቅር አላችሁት። በቲክቶክ አንዳንዱ አንደዚህ ሲገለባበጥ ሲሳደብ ነበር። ተዉት። ይሄን ፖለቲካ ጻፉና አምጡ፣ ፖለቲካ አስሩ። ቴንክ ዩ። በዩቲዩብ ከመጡ ጥያቄዎች ሀሚቲ አልበሽርን ለመጣል ከአልቡርሃን ጋር ተጣምሯል ነበር እንዴ? አዎ፣ አርኤስኤፍ እና ሳፍን ሲመሰርቱ ሁለቱ ኢንድ ሪዘልታቸው የመጀመሪያ ጎላቸው አልበሽርን ከስልጣን ማስወገድ ነበር። ከስልጣን እሱን ካስወገዱ በኋላ ነው ካርቱም ላይ የተታኮሱት። ይሄ የአደባባይ ሀቅ ነው። ሌላኛው ጥያቄ ቲፒኤልኤፍ ፊቭዝ አረጋ የሚባል ቲፒኤልኤፍ 4 ኪሎ ማምጣት አይፈልግም። ነገር ግን ዋነኛ ጎላቸው አብይን መጣን ነው። አልቲሜት ጎላቸው ምናልባትም በእስኪ የምታሻሽሉ የሚያሻሽል ከሆነ ድጋሚ አነብላችኋለሁ። አብይን ከጣሉ በኋላ ስለዚህ ሊመለሱ ነው ማለት ነው። 4 ኪሎ አይገቡ። ጌታቸው ረዳ 4 ኪሎ እንደሚፈልጉ ተናግሯል። ኬሪያም ተናግራለች። ቲፒኤልኤፍ እናንተን ይሸውዳችኋል ብዬ አላስብም። ፖለቲካ ውስጥ የቆያችሁ ሰዎች ናቸው። ማንኛውም ፖለቲከኛ ስልጣንን ቢፈልግ እኔ አልፈርድበትም። ስልጣንን የምትፈልገው ለምንድነው? ህግ ለመጻፍ ነው። ስለዚህ ቲፒኤልኤፍ ከቀናው በለስ ከቀናውና ድጋሚ 4 ኪሎ መምጣት ከቻለ እኔ ልንገራችሁ ዛሬ ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ ካላሸነፋችኋቸው እስከ ክርስቶስ መምጫ ድረስ 4 ኪሎን ይመኛሉ። በተለያዩ መንገዶች ኢንድ ጎላቸው ወይም ደግሞ የትግላቸው ኢንድ ሪዘልቱ ሴንትራል ገቨርንመንቱን መቆጣጠር ነው። የኔ እምነት ነው። እንግዲህ ይህን ብዙዎቹ ይጋራሉ። ይሄ ይሆናል አይሆንም አላውቅም። እናንተ እየተወያያችሁባቸው ትጠብቃላችሁ። ወደ ይርታቸው እንሄዳለን። አንድ የኤርትራ ባንዲራ ያደረገ ወዳጃችን ተገንጠሉ፣ እናንተ በአንድ ላይ መኖር አትችሉም ይለናል። እናውቃለን፣ እሱን እናውቃለን። ዋለልኝ መኮንን ከተጻፈው ጽሁፍ ጀምሮ ኢትዮጵያን ለመበታተን የሻዕቢያ ደጋፊዎች ምን ያህል እንደሰራችሁ እናውቃለን። እኛ በህይወት እስካለን እኛ ልጆቿ እስካለን ድረስ ኢትዮጵያ ትበታተን የሚለውን እየፈለግን እንገላለን እንጂ ኢትዮጵያ ትበታተን። ከፈለክ መንግስትን ትቀይራለህ፣ ካልቻልክ አርፈህ ትቀመጣለህ። ሀገርህን ወደድክም ጠላህም ትጠብቃለህ። እደግመዋለሁ፣ የፖለቲካ ፓርቲ ሀገርህን የመጀመሪያ ፖለቲካ ፓርቲ ስትሆን ታጣቂም ስትሆን የመጀመሪያ ስትነሳ ሀገሬን ወዳለሁ ብለህ ነው የምትነሳው። ሀገርን ካልወደድክ ነፍጥን አዘቅዘቀ ወደ ሌላ ቦታ ሂድ። ሀገርን ጠልተ ሀገርን ለማስተዳደር እንዳታስብ። የመጀመሪያው አሁን ካለው መንግስት በተሻለ ሁኔታ ሀገሬን ወዳለሁ፣ ይሄ መንግስት ይሄ ሀገር እያስተዳደረ ያለ ብልጽግና ፓርቲ እኔ የምወዳትን ሀገሬን በምፈልገው መንገድ እያስጓዘልኝ አይደለም ብለህ እኮ ነው የምትታገለው። ሀገርን ጠልተማ የታባ ነው የምትቀመጠው። በመካከላችሁ ኢትዮጵያ ትፍረስ፣ ኢትዮጵያን አፈርሳለሁ የሚል ማንኛውም ተናጋሪ ሩዝለስ ነው መሆን ያለብህ፣ ጨካኝ ነው መሆን ያለብህ። ግንባሩን ብለህ ድፈው። እኔ እንዲህ ብዬ አላቅም አይደለ? የትኛውም ዓለም በሀገራዊ ጉዳይ አይደራደርም። በተረፈ መንግስትን ቀይረው በፈለግከው የመጫወቻ ካርታ አይ ዶንት ኬር። አገርህን ግን ወደድክም ጠላህም አገርን ትወዳለህ። አገርን አትወድም፣ አገሪቷን ለቀህ ትወጣለህ። ፔሬድ። ወገኖቻችን እየኖሩ ነው። እናቶቻችን ነው፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን እየኖሩ ነው። ይክፋም ይልማም የረት ጉርሳቸውን ጨረው እየኖሩባት ነው። አንድ ምሳሌ ልስጣችሁ። አንድ ለንደን አካባቢ ሴት በመድፈር እጅ ከፍንጅ የተያዘ ሰውዬ ማን ነበር? ስሙን ጥቀሱልኝ። ቴሌግራም ላይ ጽፌላችኋለሁ። ገብረ ማን ነው? ህፃናትና ሴቶችን ኮመንት ላይ ጻፉልኝ። ለንደን ላይ ቫይራል የወጣው ሰውዬ ማለት ነው። የለንደን ሚዲያዎች ኢሰብአዊ በሆነ መንገድ ሲያንገላቱት የነበረው ሰውዬ ማለት ነው። ሴት ደፈረ ተብሎ ከእስር ቤት ተለቀቀ። ከዛ አምልጦ እንደወጣ ነገር ሀዶሽ ነው።
ምናልባትም ሀዱሽ ያለፈ ታሪኩን ብታዩ እቻ ሀገር ትፍረስ እያለ የተናገረውን ንግግር ልታመጡም ትችላላችሁ፣ ላታመጡም ትችላላችሁ። የእንግሊዝ መንግስት ሀዱሽ ላይ ኢሰባዊ በሆነ መንገድ ይዞት እጁን ወደኋላ አስሮ ዲፖርት ያደረገው ግን ወደ ኢትዮጵያ ነው። ቢለማ ቢከፋ ብትዋረድ ብታገኝ ሀገር መሸሸጊያ ናት። ያለህበት ሀገር በማንኛውም ሁኔታ ተጠርዘ ልትባረር ትችላለህ። ስትባረር ግን ወደ ሀገር ነው የምትላከው። ሀዱሽ ኢትዮጵያ የምትባል ሀገር ባትኖረው ወዴት ነበር የሚላከው? ዛሬ ውስኪውን እየጠጣ ቢራ እየጠጣ እያየነው ነው፣ እየሳቀ ነው አይደል? ሀገር ስላለች ነው። ስለዚህ ሀገርህን ወደድክም ጠላም ትጠብቃለህ። በተለይ ከሀገር ውጭ ያላችሁ ዲያስፖራውያን እንደ ቀልድ የምትናገሩትን ንግግር በጣም ጥንቃቄ ያስፈልጓል ለማለት ያህል ነው። የተናገርኩትን እግዚአብሔር 7 ጊዜ 7 ይባርክልኝ። በዚህ አውድ ነው የምንንቀሳቀሰው። ይርታቸው ወደ አንተ ልምጣ። 8 ደቂቃ አለ ወንድሜ። ታንኪዩ ቴዲ፣ በጣም አመሰግናለሁ። ሶሪ ቅድም ሳልናገር መቅረቴ። ዋና ቁም ነገሩ አሁን ስለ አቶ ልደቱ ህይወት ታሪክ ገብተው የሚተነትኑ የብልጽግና ሰዎች ያኔ አብይ አህመድ በህዝብ የተወደደ ስለነበር በዛ ሰዓት መስሎት ነበር። አሁን ግን በህዝብ ብቻ ሳይሆን በኑሮ ውድነት በፋኖም በትጥቅም መከላከያም እጁ የሰጠ የተማረከ ሁላችን የምናየው ነው። እሱ ድና ልናረጋ አንችልም። ስለዚህ አሁን ያለው ዋይት ሃውስ የተገባ በአማራ ክልል 2000 ሴቶች ሬብ እንደተደረጉ ቢቢሲ የዘገበው አለ እና አብይ አህመድ የሚሄድበት መንገድ ስለቀረበ ነው ቀድመው እነሱ አውቀው ቦታን ለማግኘት እሱ ተጠሪ ሆኖ ለመናገር ያደረጉት ሴራ ነው። የነ ልደቱ አንደኛ ችግር ከሚፈጥሩት ህወሓትን ለረጅም ጊዜ ሲደግፍ የነበረ ጆሃርም የአማራ ህዝብ ቤተክርስቲያናችን ያቃጠለ አማራ አንገቱ 20% ነው እርሜ ያለው ካለ 20%ን እንጨርሰዋለን ብሎ የተናገረ እንዴት ነው ኢትዮጵያን መምራት የሚችሉ? ከነሱ ጋር እየሰሩ ገዱ ከባዴን ጋር አማራን ሲያጨፈጭፍ የነበረ እነዚህ ሰዎች ከሌላው ተቃዋሚ ፓርቲ ግንኙነት የላቸው፣ መጻፍ መብታቸው ነው። ነገር ግን መሬት ላይ እየተሰራ ያለው በወሬ ካልሆነ በስተቀር ያደራጀው ኃይሉ የፋኖ ኃይል የለም። ስለዚህ እንደዚህ ብናረግ ብለው አማራጭ ቢናገሩ ምንም እንትን የለኝም። በእውቀቱ በቂ እውቀት አለው። ስለ ኢትዮጵያ ዜጋ ነው ሁሉ የሚጽፈው የሚያወራውም ለዛ ነው። ነገር ግን የኛ ኃይል ዲፕሎማሲ እየተሰራ ነው ያለ። አማራው በውጭ ያለውን በሙሉ እየተነጋገረ አንድ እየሆነ ነው ያለው። ልክ ፋኖ ውስጥ አንድ እንደሆኑ አሁንም በውጭ ያለውን የአማራ ህዝብ የተለያዩ ማህበራት በተለያዩ ስቴቶች ያሉትን ወደ አንድ እየመጣ እየተነጋገረ እርስ በርሱ ውስጥ ለውስጥ ስራ እየተሰራ ነው ያለው። ቤተ መንግስት ዋይት ሃውስም እየተገባ ስቴት ዲፓርትመንት ንግግር እየተደረገ ነበር ነው ያለው። አንድ ግን እንደ ምሳሌ ልንገር። አሁን ቅድም ሰዎች የኢትዮጵያ መንግስት መውደቁ ሲታወቅ የአሜሪካ መንግስት ከዚህ በፊት እንዳደረገው ህወሓት ሊጣል ኢትዮጵያ አይደለም የተጣለው፣ በውጭ ስቴት ዲፓርትመንት እየዞረ ጠየቀ። እያንዳንዱ በኤትኒክ የተደራጀው የኦሮሞ ማህበረሰብ፣ የአማራ ብሔረሰቦች፣ የተለያዩ የትግራይ ወያኔ ሄዶ አነጋገረ። ከዛ አብይ ይሻላል ወይ ደመቀ ከሁለቱ ማን ይሁን የሚለው አስተያየት ወስደው ነው ከዛ በኋላ አብይ አህመድ ወደ ስልጣን እንዲመጣ የተደረገው። ስለዚህ እኛ የምናወራው ምንም በማያውቁ ሰዎች ምንም ፖለቲካ ኮኔክሽን የሌላቸው መሬት ላይ ከዚህ በፊት የተፈጸመው አሁንም ያለውን ሁኔታ ምንም ያደራጁትና የሰሩ ስለሌላቸው የፈለጉን ወሬ ያወራሉ። ነገር ግን መደረግ ያለበት ኢትዮጵያ ትርምስ እንዳይፈጠር፣ አዲስ አበባ ብዙ ህዝብ ያልቃል አብይ ቢወርድ ያሉ ሰዎች አሉ። እንደዛ አይደለም። የአሜሪካ መንግስት ከፈቀደ በአንድ ቀን የደህንነትና መረጃ ውስጥ ያለውን ነው ቴክ ኦቨር እንዲደረግ የሚደረገው። ከዚህ ውስጥ ቀጥታ ወስዶ ማስቀመጥ የሚገባቸው ሰዎች እየተነጋገሩ ቢቢሲም የሴቶችን ሬብ የተደረጉ የአማራ ሴቶች ከ8 ዓመት እስከ 80 እስከ 50 65 እድሜ ያላቸው እህቶቻችን እናቶቻችን ናቸው ሬብ የተደረጉት። ያ በኢትዮጵያ መከላከያ የተደረገው ተብሎ የተዘገበው።
ሚዲያዎቹን እያራገቡት ያለ ያንን ነው። እንግዲህ እጃቸው ሊያስገቡት የፈለጉ በክርስቲያኖች የደረሰው በሻሸመኔ በዚህ እንትን ማለት አሩሲ ላይ የተደረገውን ያ ሁሉ የአማራ ህዝብ ቤተክርስቲያንም እየተደረገ ያለው ሁኔታ ባንዴ ሃይማኖት ነክ ነገሮችን ለሃይማኖት ሰዎች ተውላቸው። እሺ በቃ ፖለቲከኞች ሃይማኖት ውስጥ የምትገቡት ለተንኮል ነው። መጀመሪያ ፖለቲካውን ስራ፣ መጀመሪያ ፖለቲካውን ተንትን፣ ሃይማኖቱን ለሃይማኖት ሰዎች ተውላቸው። ቀጥለ ኦኬ። እና ምን አለ መሰለ አጠቃላይ የመንግስት ውድቀቱ ከታየ እንግዲህ ጆሃር ልደቱም እንደዛ ግንኙነት ውስጥ እየሰሩ እንዳለው መረጃ አለኝ። በአሜሪካ መንግስትም የሆነ ኮኔክሽን የተፈጠሩ መዓዛ ምናምን የሚባል ነገር አለ። ስለዚህ ያንን ነገር በሚያደርጉት ጥረት ያንን መረጃ ደርሷቸው ሊሆናችሁ ወይም ከሌላው አማራ ሰምተው ሊሆን ይችላሉ። ብዙ ስርዓት ህዋ አጀንዳ እየተሰራ ነው ያለው። አብይ የሚወድቅበት መንገድ አገር ማስተዳደር አልቻለም። ህዝብ እኩልነት፣ ፍትህ፣ ዲሞክራሲ ማምጣት አልቻለም። ከወያኔ የባሰ ፋሽስት ሆኗል። በኦሮሚያ ክልል የሚሞተው ወገኖቻችን፣ በአማራ ክልል የሚሞተው ወገኖቻችን፣ ጉራጌው እንደዚህ በደቡብ ህዝብም እየደረሰ ያለ ግፍና መከራ ይህን ሁሉ እየተመለከቱት ነው ያለ እና አዲስ አበባ ስጅ ነው የተባለው። አዲስ አበባ እንደተከበበች ነው ያለው ሁኔታ። ኢኮኖሚ ሜንታሊ ኤግዞስት ያደረገ መንግስት ምንም ፋንክሽን ማድረግ ያልቻለ አሁን አንዳንዶቹ እዚህ መጥተው ሲናገሩ በጣም ያሳፍር ነው። በጣም ያሳፍር ነው። 2 ዓመት 3 ዓመት ትምህርታችሁ ሳጨርሱ ወደ ወታደርነት ወደ ሌላ ሙያ ትገባላችሁ ወደ ስልጠና ወታደር ስለተባለ ነው ዩኒቨርሲቲው የተቀሰቀሰው። ያ የወጣ ፖሊሲ ነው የሀገር እንትን ለእናንተ ከዛ በኋላ 1 ዓመት ካገለገሉ በኋላ ተመልሰው እንዲመለሱ ስለታሰበ ነው። ስለዚህ ከዛ አንፃር ነው እና ልደቱ የዩኒቨርሲቲው እንደቀሰቀሱ እንዳስነሱ ህዝባዊ አመጽና የዩኒቨርሲቲ እንቅስቃሴ ይለያያል። ህዝባዊ ሲባል መላው የኢትዮጵያ ህዝብ መነሳት አለበት። እንደዛ ከሆነ የዩኒቨርሲቲው ግን በራሳቸው በጥቅማቸው የመጣ ጉለት ብርሃኑ ዳውን ብለዋል፣ መላጣው ዳውን ብለዋል። አንዳንዶቹ ደግሞ አብይ ጭምር የነኩበት ነገር አለ። አብይ ሳይፈቅድ ደግሞ ብርሃኑ እንደዛ ያደርግም ነበር። ወታደሩ ስላለቀበት እነዚህ የዩኒቨርሲቲ ተማሪዎች ከዛ ወደ ስልጠና ገብተው ወታደርም ይሄ ሊዘምቱ የሚችሉበት መንገድ አዘጋጅተው ካልሆነ ሰላም እሱ ከቀጠለ ወደ ዩኒቨርሲቲ መለሳሉ፣ ካልሆነ ደግሞ በዛ ቀልጠው ይቀራሉ። ሌላ መንገድ ምንድነው? ኢኮኖሚካሊ ምግብና እንትን ለተማሪዎቹም ለዩኒቨርሲቲ የሚሰሩ ሰዎችም ደሞዝ መክፈል አይችልም። አብይ አህመድ እያለቀበት ያለው የኢኮኖሚ ኪሳራ ስለደረሰው ለምሳሌ ቴሌኮሙኒኬሽን ራሱ ስንት ቢሊዮን ብር እንደከሰረ ራሳቸው ያወጡት ሀበሻ ዛሬ ብታዳምጠው ጥሩ ነው እንዴት እንደከሰረ። ስለዚህ በዚህ መልኩ ሊወድቅ የሚችል መንገድ ነው። ህዝብ ጠልቶታል። ሰላም የለም፣ ፍትህ የለም፣ ዲሞክራሲ ቀርቶ በሰላም ወጣ አዲስ አበባ ውስጥ በሰላም ትገባበት መንገድ የለም። ስለዚህ የመጡ ከሌላ ቦታ መጥቶ ያሰለጠናቸው የደበቃቸው አሉ። የመጡበት ቦታ ያውቃሉ። አንዴ ቃል የመጡበት ቦታ ስለሚያውቁ ነገ ፋኖ ውስጥ ለውስጥ ተደራጅቶ መሀል አዲስ አበባ የሚፈነዳው ኃይል አይታወቅም። ስለ ሳይደራጅ አይደለም ህዝቡ በደንብ የተደራጀ ውስጥ ኃይል እንዳለ ይገባናል። ካለው እንቅስቃሴ እንደ ንፋስ ለምን እነሱ 5-1 አደራጅተናል እያሉ ወያኔ ሲነፉት የነበረ ፕሮፓጋንዳ አልተሳካም። እንዲያውም ከጎንደር ተነስቶ ስብሰባ የባዕዴን የነበራቸው ሰዎች አዲስ አበባ ክደው ተመልሰው በአዲስ አበባ ነው ባህር ዳር የሄዱት። በመኪና መከድ ስለማይቻል በፕሌን ዙሮ ወደ ባህር ዳር መጡ ማለት ነው። ስለዚህ ጨርሻለሁ፣ በቃ እጠብቃለሁ። ስለ ልደቱ ጽሁፍ እኔ የሰጠሁትን ሰመሪ አድምጠሃል? ይርታቸው ልደቱ አልተቸውም። ምንም ጥሩ ነው የተናገረው ሰምቻለሁ። ልደቱ ያለው ዕውቀት ባለው ለኢትዮጵያ ፊውቸር የምትሆነውን ነገር ገልጿል።
እያንዳንዱ ምሁር ነኝ የሚለው የሚሳደበው እንደዛ ጽፎ ማቅረቡ እኔ ተቃውሞ የለኝም። እሺ እኔ ያቀረብኩትን አልሰማህም። በነገራችን ላይ ሁሉም ማለት አይደለም፣ ሁሉም እያልኩኝ አይደለም። አሁን አንዳንድ ዲያስፖራዎች ይሄ ነው በቃ እንዲህ ነው የሚያደርጉት። አንዳንድ ፖለቲከኞች ቤት ብትከፍቱ ሌላ ቤት እያወሩ ወይ ከወረዱበት ወይም ደግሞ ከተቋረጠበት ወይ ሆስቱ ኔትወርክ ያቆራርጠዋል፣ ይጥላቸዋል፣ በዛው ይቀጥላሉ። አጀንዳው ምንድን ነው? በምን ጉዳይ ነው የተወያዩት? ዘዶን ኬር በቃ ይሄ የተለመደ እንትናችን ሆኗል። አንዳንዱ ከትላንት ይቀጥላል። ትላንት ሲያወራ በዛው እንቅልፍ ይዞት ሄዷል። ከዛ ሲነቃ ይህን ነገር አልጨረስኩም ብሎ ይቀጥላል። በቃ እና አጀንዳው ላይ ማተኮር ቢሆንላችሁ። የመጀመሪያው ነገር ፖለቲከኛ አንብቦ ተዘጋጅቶ ካልመጣ ታዲያ የምናወራው። አቶ ልደቱ አያሌው ድህረ አብይ አህመድ ሲሉ ቴሌግራም ላይ ጽፌላችኋለሁ። ከዚህ ቀጥሎ ለምትገቡ ሰዎች አንብባችሁ የራሳችሁን አስተያየት ትችትም ድጋፍም እንድሰጡ ነው። ቅድም እኔ አሁን አዲስ ታይምስ ቅድም ጠይቆኝ አጠቃላይ ሰመሪውን ነግሬያቸዋለሁ። ላላነበባችሁ ሰዎች ደግሞ አስቀምጬላችኋለሁ። እንደው ልፍ ስትሉ ስላያችሁን ብቻ ፖለቲካ ነው የሚያወራው ምናምን ብላችሁ ዝም ብላችሁ ዞሮ እስኪመጣ ድረስ ጽሁፉን አንብበውና ያንተን አስተያየትም እንድታክልበት ስለፈለግኩኝ ነው። ከአቶ ይርታቸው ቀጥሎ ወደ ቡኖ እንሄዳለን። ሁለት ነው በዋነኛነት ወደ በኋላ አካባቢ የላካችሁ የሻዕቢያ ደጋፊዎች አላችሁ። በየማነ ገብረ መስቀል አስተያየትና ሲዘዋወር በነበረው በውጭ ጉዳይ ሚኒስትሩ በጌዲዮን ንግግር በባህር በር ጉዳይ ላይ አንዳንድ ጊዜ የኢትዮጵያ መንግስት የሚናገራቸው ነገሮች አሉ። አደራድሩን፣ አነጋግሩን፣ አቀራርቡን የሚል ነገር ያቀርባሉ። ለመሆኑ እኛ ደግሞ የምንተነትነው በሁለቱ መካከል ያለው የባህር በር ጉዳይ እንዴት ነው የሚመለሰው? እንዴት ነው ምላሽ የሚያገኘው? በመደራደር ሰጥቶ በመቀበል ከሆነ ምን ይሰጣሉ? ምን እንሰጣቸዋለን? ምን ይሰጡናል? ያን እምቢ ካሉስ ምንድን ነው ፕላን ቢው? በተደጋጋሚ እንደምናገረው የሻዕቢያ ደጋፊዎች ትገባላችሁ፣ ከኢትዮጵያውያን ጋር እንወያያለን በዚህ ጉዳይ ላይ። አሁን ግን የሀገር ውስጥ ጉዳይ እያወራን ስለሆነ ለዚህ ነው ልካችሁ ያላሳተፍኳችሁ።